ባይዘው ያለኝ አንተ ይሄ ኮሜንት ላይ መልካም ሰው ምናምን የሚሉ አይደለህም አይደለህም መልካም ሰው አይደለም ክፉ ነህ አለ። ከዛ በኋላ ነው በቃ እንብላ ወደሚል ሐሳብ የመጣው። እንብላ አሁን ራሱ ራበኝ። ይሁን ያነቁኝ ጊዜያቶች ነበሩ። አንድ ጊዜ አሁን ታመምኩ፣ የሆነ መርዛት አጥተውኝ ሆስፒታል ተኛው። ከዛ ወጣው ብዙ ነገር ላይፍ የተመሰቃቀለ ፖሊሶችን ሽሽት ሽንቁሩ ሚካኤል ሄድኩኝ። ያው ላይ ሰራም እኮ እሱ የጉራጌ ጉዳይ ላይ ሆኗል ተብሎ ብቻ የሆነ ታፔል ላይ ይሰጣል። ከዛ የሆነ ወቅት ለሆነ ስራ ስትፈለግ የለህም የሆነ የወንዝ ጉዳይ የውሃ እጥረት ምናምን ልታሳይ ገጠር ሄዳል። ከዛ ትወጣለህ። በቃ የአርት ስራ አሁን እንደዛ አሁን ያንን ሁሉ ዋጋ የከፈልንበት ደም የከፈልንበት ዋጋ ጥያቄዎች የፖለቲካ ጉዳዮች ምናምን የሆነ ግን በሆኑ ካድሬዎች ምናምን ተባብለው ተጨባብጠው ይፈቱታል። ገደል አስገብተውት ይገባሉ። ጤና ይስጥልኝ እንደምን አላችሁ? የዛሬው እንግዳችን በእውነቱ አስቸጋሪ ነው። በምን ስም እንደምንጠራው ኮንቴንት ክሬተር ነው፣ ስክሪፕት ራይተር ነው። ከዛ ባሻገር በጎ ፍቃድ ስራዎቹ ላይ ያናጠውም አንድ ሰሞኑም ደግሞ አክቲቪስት ሆኖ ደህና ስራዎችን ሰርቷል። ስለዚህ በቆይታችን በእርግጠኝነት የሁሉ በስንት እድሜ ሆነ የተሰራው ላችሁ እንደሚጠይቁ ተስፋ እናደርጋለን። በጣም አሪፍ ጊዜ ይኖረናል። እኔ ለመጀመሪያ ጊዜ ሳቅህ ቀደም እየነገርኩ ነበራ ከዛሬ 15 ዓመት በፊት እድሜ እንድታሰሉ እግረ መንገዱ ቤቶች ድራማ እንግዳ ይዛችሁ ሀገር ቤት መጣችሁ ነበር ክሩ እንዳለ። እኔ ደግሞ የዛኔ ሆቴል ሰራ ነበር፣ የእህቴ ሆቴል ነበር። ሌሊት ላይ ምግብ አሰርታችሁኛል። ከጆካ መጣችሁ። የምርህን ነው? በእውነት ምድብር ላይ የምን ሆቴል? ጨረቃ ሆቴል ነው። ታንቶስ የሚባል ቤት። አንተ አልነበርክም? አዎ፣ ሌሎቹ መጡ። ማታ ላይ ሆነ ሽሮ ምናምን የሆኑ ነገሮች። አዎ፣ ከዛ በቃ ስጋ ኬት እንፈልግህ አምጣ ምናምን ፍሪጅ ውስጥ ነበር። ስጋ ሰራህላቸው? ሌሊት ላይ ስጋ ሰራ። አዎ፣ ያን ቀን አስታውሳለሁ። ጥላሁን እንደውም በጣም ሲገኝ ምን አይነት ሆድ ነው ያላችሁ ብሎ፣ ምክንያቱም እዛ የጆካ ክትፎ በጣም በልተን ነበር የመጣ ነው እና ማታ ራበን አሉ። ከዛ የእናንተ ሀገር ልጅ ነው ምናምን ሳየው የሆነ ቀጭን ረጅም የሶስት ሰው ኤነርጂ ያለው እስከዛሬ አልነገርከኝም። ነበር ደነገጥኩ። ኤክስፔክት አላረኩም። እሺ፣ ከዛ ጊዜ ጀምሮ ከዛ ቤቶች ላይ ይጽፋል ምናምን አሉ። እኔ ደግሞ የዛኔ በቃ የአርት ፍቅር ይዘረዝረኝ ነበር ያንዘረዝረኝ ነበር። ከዛ ጊዜ ጀምሮ በደንብ አውቃለሁ። ሳድግ ደግሞ በደንብ ደስ ብሎኛል። ግን እኔ ታላቂ ነበር የምትመስለኝ። ግን ያው በእርግጥ ከመሀል ብንጀምረው ደስ ይለኛል። ከዚሁ እንደው ቤቶችን አነሳንና የቤቶችን ድራማ ከዩኒቨርሲቲ ቆይታ እንጀምር። እንዴት ቲያትር ዲፓርትመንት ገባ? ከገጠር መጣ በቀጥታ ቲያትርን ፈልገህ ነው የገባው? አይ እኔ ቲያትር እንደምገባ የወሰንኩትና የጨረስኩት 5ኛ ክፍል ነው። እኔ ከ5ኛ ክፍል በኋላ ምንም ስለ ዲፓርትመንት ምርጫ ጥያቄም አልነበረም። አባቴም እናቴም ያውቃሉ። ከዛ በኋላ ጥያቄ የነበረው አዲስ አበባ ዩኒቨርሲቲ ደርሳለሁ ነበር። ያኔ አዲስ አበባ ዩኒቨርሲቲ ብቻ ነበር ቲያትር ነው። 12ኛ ክፍል ላይ ማለት እኔ ጎበዝ ተማሪ ነበርኩ። እንደገና ደግሞ በጣም በጥባጭ ተማሪ ነበርኩ እና ግራ ይገባሃል። አንደኛ ሴሚስተር ላይ አንደኛ ወጥቼ 2ኛ ሴሚስተር ላይ ደግሞ ቅጣት ላይ ሊሆን ይችላል የሆነ ወር እና ሰዎቹን ሁሉ ነው ግራ ማጋባው። እና ምን ልፈልግ መሰለህ በጥሩ ውጤት ቀጠልኩና 12ኛ ላይ ደግሞ በጣም ቦዘኔ ሆኜ ነበርና 1 ወር ነው ያጠናሁት። 1 ወር ሲቀረው ግን ወደዚህ መጣን። አሁን ሌላ ፖድካስት የሚጨርስ ታሪክ አለ። ከሱ በፊት ግን እዚህ መጣና እዚህ እንጦጦ ሽንቁሩ ቅዱስ ሚካኤል ሄደን ከማዘር ጋር ከዛ የሆኑ ነገሮች ካልሞንኩኝ መመለስ አለብኝ። ያ ሁሉ የበፊት እቅድ ያለ እሱን ማስተካከል አለብኝ አልኩኝና ቀና ማዘር ያኔ ውጤት ያመጣልን ብለው ኤክስፔክት አላደረጉም። ምክንያቱም ምንም ደብተር አይቻላል፣ ትምህርት ቤት ገብቻለሁ፣ ምንም ደብተርም የለኝም መጻፍም የለኝም። ሶ ኤክስፔክት አላደረጉም ነበር። ከዛ ስንመለስ እዚህ 6 ኪሎ ጋር ግን እንትን ላይ አሁን ቀጣይ ዓመት መተሽ ምንድነው ሚካኤል ያለው በአመት 2 ያደለ ለህዳር ሚካኤል እኛ የሄድነው ለሰኔ ሚካኤል ነበር። ሰኔ ሚካኤል ከመድረሱ በፊት ግንቦት 28 አካባቢ ነበር የሄድነው። ግንቦት 28 እዛ ስናልፍ እስከ ሰኔ ሚካኤል መቆየት አንችልም ፈተናው ስላለ ተብሎ፣ ምክንያቱም ሐምሌ 2 ነበር ፈተናው። 1 ወር ነው የቀረኝ። ለህዳር ሚካኤል ግን ስትመጪ እዚህ ነው የምትጠይቂኝ አልኳት። 6 ኪሎ አይ እሺ ይሁን እሺ አለችኝ።
ሄድኩኝ። በቃ 1 ወር ከቤት አልወጣሁም፣ ዘጋው እና ያኔ አዲስ አበባ ዩኒቨርሲቲ ደርሰዋል ወይ ነበር ጥያቄው። ምክንያቱም ቲያትር የነበረው አዲስ አበባ ዩኒቨርሲቲ ብቻ ነበር። ከዛ እኛ ትምህርት ቤት ላይ 5 ስኮር ነው ያለው። አዲስ አበባ ዩኒቨርሲቲ ደረሰን፣ 5 ደረሰን። ውጤቴ ጥሩ ነበር። ከዛ እዚህ እንደመጣን ወዲያውኑ ቲያትር ምን ብዬ ዶክተር ወንደሰን አውላቸው አለ እዛ አዲስ አበባ ሀገር ቤት ታውቀው ነበር? የኛው ሀገር ሰው ስለሆነ ማለት ያው ነፋዘር ያውቁታል። ከዛ እሱ ከነነብዩ ጋር እንትን አለኝ። ከዛ ነገ ኦሪንቴሽን ይሰጣል ተባለ። ሌላው ተማሪ እንዲህ እያለ ነበር። እኔ ምንም እንደዛ አላልኩም። ስገባ ያኔ ማን ነበር ሜሮን ጌትነትና አንድ ማን ነው ፍቅር ይልቃል መሰለኝ ስለ ቲያትር ምናምን ሰጡ እና በእኛ ባች የሜሮን አወራር ጥሞት ዝም ብሎ ፈርሞ ያን ቀን መግባት አልመሰለው ዝም ብሎ ፈርሞ በዛው ገብቶ የተማረም አለ። በቃ ቲያትር በቃ መቀየር አይቻልም። ምክንያቱም ያ ዳታ ወደ ዩኒቨርሲቲው ተላለፈና ወደ ሌላ ዲፓርትመንት እንዳይመደቡ፣ ሌላ ዲፓርትመንት በእጣ ነው ማለት ራሱ ዩኒቨርሲቲው ራንደምሊ ነው የመደበው። ሙዚቃና ቲያትር ግን ለብቻው እነሱ ለብቻው በኢንተረስት ተብሎ እነዚህ በቃ ኢንተረስታቸው እዚህ ስለሆነ ተዋቸው ተብሎ ልጆቹ በቃ ቲያትር ተማሪ ሆኑ። በኋላ ለመቀየርም አልቻልኩም። እኔ ግን ምንም ጥያቄ አልነበረብኝም። በቃ ወስኛለሁ፣ ገባው ማለት ነው። እኔ ከድሮም እንትነኛ ወደ አርቱ ዘርፍ አለሁኝ። እኔ አሁን ትልልቅ የምትላቸው መጽሐፍት እኔ እንደውም አሁን ነው ማንበብ የደከምኩት እንጂ እነ ወንጀለኛው ዳኛን እነ ጉንጉንነት አንጉት ሚስጥርን በ5ኛ ክፍል ምናምን ያነበብኩት 9 ዓመቴ። እኔ ወንጀለኛው ዳኛን አስታውሳለሁ 9 ዓመቴ ላይ 5ኛ ክፍል ሆኜ ነው ያነበብኩት። የ94 ክረምት ላይ ከ94 ወደ 95 መሻገሪያው ላይ ከ4 ወደ 5 ሻገር ነው ወንጀለኛው ዳኛን ያነበብኩት። በጣም ትልቅ መጽሐፍ ነው። ከዛ በኋላ ደግሞ ጉንጉንንም ያኔ ነው ያነበብኩት እና ያኔ የማያውቃሉ አሁን ወልቂጤ ኤፍኤም ያለችው መምህሬ በጣም የምወዳት ጽጌረዳ፣ እሷ በጣም ብዙ ተምራለች። 5ኛ ክፍል እሷ ነበረች አስተማሪ፣ ከዛም ከፍ እስከለም ድረስ። ከዛ በኋላ የነበሩ በጣም የሚወዱኝ አማርኛ አስተማሪዎች ነበሩና በጣም ለየ ነበር ያኔ ግጥምን በመጻፍ ምናምን። ያኔ በጣም አንባቢ ነኝ። እኔ ወስኛለሁ አዲስ አበባ ዩኒቨርሲቲ እንደማር። ኦልሬዲ ቪዥዋላይዝም አደርገው ነበር። ያው የነሰመመን መጽሐፍ ምናምን ተጽዕኖ አለ፣ ግን እርግጠኛ ነበርኩ። እንደውም የሆነ ጊዜ ጥያቄው ምን ነበር መሰለህ፣ ቲያትር ነው የምገባው ሊትሬቸር ነበር ለእኔ ብቸኛው የሚያሳስበኝ። ሰው አሁን ናቹራል ሳይንስ አዲስ አበባ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ ብሎ ሲመርጥ እኔ የሚያሳስበኝ ሊትሬቸር ነው መግባት ያለብኝ ኦር ቲያትር። ከዛ ግን አየሁትና ብዙ ሰዎችን አየሁ። ሊትሬቸሩ ጠበብ ይላል፣ ቲያትሩ ግን ብሮድ ነው። አሁን ኢትዮጵያ ውስጥ ካየ ከስፖርት ጋዜጠኛነት ጀምሮ እስከ ሊትሬቸር እስከ አስተማሪነት የቲያትር ሰው ሁሉ ነገር ውስጥ አለ። ትልልቅ መስሪያ ቤቶችን ውስጥ ስትገባ ታየዋለህ። ስለዚህ ኦልሬዲ ከ10ኛ ክፍል በኋላ ግን ቲያትር እንደሆነ እርግጠኛ ነኝ። እንዴት አገኘኸው ግቢው? እንደጠበቀው? በደንብ ኢንተረስትድ ሆነ። በቃ ያኔ አበድን። ከዛ ደግሞ ቪዥዋላይዝ ያደረግነው አሁን ለአዳዲስ አርት ልጆች ማልመክረው፣ እኔ እንኳን ብዙ ሰምጬበት ብዙ አልተጎዳሁም፣ ግን ለአዲስ አርት ልጆች ማልመክረው ይሄ ሙዱን ሁላ ፈለግን። በቃ የሆነ ጀዝባው ነው እዛ ጋር የተለያየ ሱሳሱስ የሚጠቀም ሱሪው ዝቅ ያለ ምናምን ፀጉሩን ደስ ያሳደገ ለመመሰጥ ምናምን ብሎ አይነት ሰው ሆነን ያኔ ቪዥዋላይዝ ስናደርገው ቀድሞ የነበረ ነገር አለ። በዛ ላይ 6 ኪሎ በቃ 6 ኪሎ ደግሞ ታውቃለህ የተለየ ክላስ ነው የሚሰጣቸው እንደዛ አይነት ልጆች እና የሚወደደውም እንደዛ አይነት ተማሪ ነው ባይዘው። አሁን እዛ ዘንጦ ከሚመጣው ልጅ እኛ እንትን ብለን በዙሪያችን ምናምን ነበሩ። እዛ ፀጉር ያኔ በጣም ትልቅ ነው፣ ድሬድ ነገር ነው፣ ሱሪ እንትን ታደርጋለህ ምናምን። ግን እንደዛም ሆኖ የሆነ ላይፉን የሆነ ተወሰነ እንትን አልኩት። ግን ጎበዝ ተማሪ ነበርኩ። 4 ነው ያመጣሁት ፈርስት ሴሚስተር 4 ነው ያመጣሁት። ከዛ ባሪፍ ውጤትም ያኔ እነ ነብዩ ባየን አገኘው እነ በላይነህ ሀቡኔን ምናምን ቤስቶቹ መምህሮቼ ፈርስት ሴሚስተር ነው ያስተማሩኝ። ከዛ ሰከንድ ሴሚስተር ላይ ምን ሆንኩኝ፣ የብዙን ሰው ላይፍ አየሁ። ቲያትር ተመርቆ የወጣ ሰው እና ያናክል መማሩ ሰክሰስፉል አይደለም። አሁን በእኛም ባች በኋላ ላይ ትቼዋለሁ። የሆኑ የሰቀሉ ልጆች አሉ። የሆነ ዩኒቨርሲቲ አስተማሪ ነው የሆኑት። እንትን እያልኩኝ አይደለም፣ እሱም ጥሩ ነው አላማው ለሆነ ሰው። ለእኔ አይነት ሰው ግን አይሆንም። ሰው ሰቅዬ ምንድን ነው እዚህ ዩኒቨርሲቲ መቅረት አይሆንም አልኩኝ። አልፈልገውም። ሰው የተለያዩ እንትኖችን መፈለግ ጀመርኩኝ ለመስራት። ኮረስ ሰራ። ያኔ ነበሩ የዘሪቱ ፊልም አሁን ቀሚስ የለበስኩለት
ያልታሰበው ምናምን ማአት ነው የሳያትና እንትና ፊልም ብቻ ማአት ላይ ወላ ክሊፕ አልቀረ ወላ ጥቁር ሰው ክሊፕ ላይ ውላል እንደ በጥይት ስንመታ ስንወድቅ የኢትዮጵያ ወታደር ሆነን ከዛ ከቲያትሩ ከዛ ትምህርት ይልቅ ይሄኛው አስደሰተኝ። በረሃብር ላይ ሄድን በቃስ በባዶ ሜዳ ታዋቂ ሰዎችን ነው የምታገኙት። አስናጥኔ ታዋቂ ጉዳይም አይደለም አላናግራቸውም፣ ግን ይሄ ቀረጻ ካሜራ ላይ ክሩ ምናምን መሆን በጣም አስደሰተኝ። ከዛ ደግሞ ደስ የሚሉ የአርት ሰዎች ነበሩ እነ ሚካኤል ሚሊዮን ምናምን በቃ ኢነርጂ ያላቸው እነሱ ምናምን የምትላቸው ሰዎች ጋር ሙለው ደግሞ ይሄ ዝም ብሎ ተራ ቦታ አሉ። ዘሪቱ ከበደም ጋር ስትሰራ ደስ ትላለች። በቃ ደስ የሚሉ የአርት ሰዎች ጋር መዋል ጀምሩ። እዛ ጋር ተደና አሁን ጥቁር ሰው ሲቀረጻ ከዛ ጋር እየተቀረጸ በጣም ኢነርጂ ስለሆነ ኃይልን አትቆጥብ። አሁን የጣሊያን ጦር እዛ ይተኩሳል እንደ ኢትዮጵያ እንትን ሆኖ ስትባል አሁን ስታስቡ ያስቃል። በጣም ሰፊ ቪው ነው የሚቀርጸው። አንተ ዲቴል አይመጣም፣ ግን ዲቴል ነው አንተ የምትሰራው። ተከስክሰህ መሬት ላይ ትወድቃለህ ተጋግጠህ ምናምን ማንም እኮ ያየ የለም። እና ክሊፑም ላይ አሁን መጨረሻ ላይ ነው እንደዚህ ስል ከጀርባዬ ነው የገባው። ጀርባው የኔ ነው ጀርባው የኔ ነው ይሄ ጀርባው የኔ ነው ትላለህ። እና በጣም ኢነርጂ ነበረው። እኔ 1 ሰዓት ድረሱ ተብለን የት መሰለ ቀረጻ ያልታሰበው ሲሰራ መሰለ የሆነ እብደት ሲል ኡራኤል ተባለ። ከ6 ኪሎ ኡራኤል በቃ ግቢ እንደተከፈተ 12 ከምናምን ነው ድረሱ የተባለ የጧት ቀረጻ ትምህርት ቤት እንደተከፈተ እኔ የጥቁር ሰው ልንገርህ እንጂ ጥቁር ሰው ተመርቆ ሂልተን ሄድን። ሳኔ ምግብ ምናምን አለ። እኔ አርቱ ላይ ስለነበር ምግቡንም አልበላውም። ሌላው ተማሪ ግን ከዩኒቨርሲቲ ከኛ ጋር ሄደው ምግቡ ላይ ተሻምቶ ሩስቶ ምናምን ሲበላ ነበር። እኔ ዛንቱ የሚወራው ላይ ሚካኤል ሚሊዮን ምናምን የነበሩበት አካባቢ ነበርኩና መሄድ ባለበት ሰዓት ሳንሄድ ቀረን። ከዛ 4 ኪሎ ነው ሂልተን 5 ከምናምን አለቀ። ስንወጣ ያኔ ግቢ 6 ሰዓት ነው የሚዘጋው በደጎ ጊዜ። አሁን የዩኒቨርሲቲ ተማሪዎች ይገርማቸዋል 6 ሰዓት ይዘጋል ሲባል፣ በእኛ ጊዜ 6 ሰዓት ነው። 6 ከ10 ደረስን። እንደውም ዘበኛውን አውቀዋለሁ። ኧረ ምናምን እኔ አለቃዬ ያስቀጣኝ አላስገባም አለ። አለቃው ደግሞ አይቶናል። ከጠፋችሁ ራሱ ቤት ገቡ ይለኛል። 6 ኪሎ ፊት ለፊቱ ላይ ያኔ በድንጋይ እንደዚህ ክብ ነገር አለ፣ ስፔስ አለ፣ አስፋልት መኪና አይገባ። በቃ እሱ ጋር ይሁን ላስቲክ ምናምን ፈለግና ኳስ ሰርተን ስንጫወት አደር። በጣም ኢነርጂ ነበር። እኔ የዛን ዘመን ኢነርጂ ይናፍቀኛል። ከዛ ራሴን እየጠየቁ ነው ራሴ። ከዛ በኋላ ምን ሆነ? እነዛን ሁሉ እየሰራሁኝ ሰኔ ላይ ቤቶች ጥላሁን ጉግሳ ማስታወቂያ ቤቶች አልጀመረም። ምን ይጀምራል? ጥላሁን ጉግሳ ማስታወቂያ እዛ ለጠፈ። ጥላሁን በእኛው ጋር የማታ ተማሪ ነው፣ አንድ ባች ነን እና ተማሪ ይፈልጋሉ፣ ተዋናይ ይፈልጋሉ አዲስ ለሚጀመር ድራማ። ያ ቤቶች አይደለም ያኔ ርዕሱ የሆነ ሲትኮም ድራማ። ምንድነው ሲትኮም አናውቅም። ከዛ ሄድን አስተደርገን እንደ ባሪያ ንግድ ጥላሁን አሰለፈን። ሾላ ቢሮ ላይ እንደዚህ ተደርደው ተባለ። ያኔ ጸጉሬ እንዲህ ነው። ከዛ እንደዚህ ዞሮ ምናምን ተመረጠ። ብዙም ኢንተርቪው አላደረግን፣ ትወና አልሰራንም ምናምን። ከዛ በማግስቱ አንተ ትሆናለህ ና ተባልኩ። ሄድኩኝ። ይበቃልን ካራክተር ልሰራ። ከዛ እኛ የግቢን ተማሪ የፍሬሽማን እንትንን እየጨረስኩ ነበር። ስለዚህ ከነሱ ጋር ምን ሆንኩኝ? እዛ ጋር ተዋናይ ሆኜ ካስተደረኩ ማለት ነው። ያኔ ችግር መጣ። ብዙ ደህና ዘመድ የለኝም። አሉ ዘመዶች ግን እንዳለ እንትና አረቤ ናቸው በአብዛኛው። አንዳንዴ ይኸውልህ ጥሩ ናቸው አይደሉም፣ እንደራስ ቤት አይሆንም ምንም ቢሆን። ከዛ በኋላ አሁን አንዳንዶቹ በጣም ምርጥ እኮ አሉ፣ ግን እነሱ ደግሞ ይቸገራሉ። አሁን የቀረጻ እየሰራው ልገባባቸው 5 ሰዓት 6 ሰዓት ነው የምጨርሰው። እንደዛ ልገባባቸው አልችልም። አንዳንዱ የሰው ግቢ ተከራይ ነው ምናምን፣ በቃ ብዙ ነገር አለ ኮምፈርት የሚያሳጣ። አንዳንዱ ደግሞ ግቢ ያለው ሆኖ አሁን አንድ ዘመዴ ነበራት እዛ ኮተቤ፣ ግን በእሷ ጋር ሊሄድ አልችልም። በታክሲ ሄጄ በጣም ከባድ መንገድ ነው ኪዳነ ምሕረት ጋር ሊሄድ አልችልም። ብቻ የሆነ ዛሬ አንዱ ጋር እያደርኩ ነገ አንዱ ጋር እዛ በዛ ላይ ደግሞ ችጋር አለ፣ ድህነት አለ። እኔ ደግሞ እንደዚህ ሊሆን ለሰውም እንዲያርጉልኝ ምናምን አልልም። ያለ 2 ሱሪ ሊሆን ይችላል። ብቻ ትወናው ተጀመረ። የቤቶችን ጥሩ እየሰራው ነበር። በአንድ ወር ውስጥ 4 ክፍል ተቀረጸ። ያኔ በብዙ ትሪያል ኤረር ነው። ያኔ ገና ሲትኮም እንደሆነም ገና ሰው አልገባውም። አዲስ ኤክስፐሪመንታል ነገር ነበር እና ይቸግራል። እና አስታውሳለሁ ረጅም ጊዜ ይሁን አንድ ጫማ ነበር የነበረኝ ነጭ ስኒከርና ከውስጥ ተጎድሷል። እና እስካሁን ያስቀኛል። የሆነ ፓርት ላይ ይበቃል ጫማውን የሚያወልቅበት ፓርት አለ። እኔ
በጎርፍ ነው የመጣሁት። ክረምት ነው ሐምሌ ላይ ከውስጥ ካልሲ ውሃ ሆኗል። እንዴት ነው ማረገው? ከዛ እንደምንም ሳይሆን አውልቄ ምናምን አረኩ። ከዛ እነሱ እንደውም በጣም ሞራሌን ይጠብቁ ነበር። እና ትወናውን ምን ልል ፈልጌ ምስል በሙሉ ልብ አልሰራሁት። በቃ በእነዚህ ችግሮች መካከል የሆነ ቤት ዛሬ ማን ጋር ነው ማድረው ብለህ ተሳቀህ ምናምን ነው። ብቻ ጥሩ ነበር። ከዛ ነሐሴ 2 ላይ መሰለኝ ኢቲቪ ጠሩትና ይገምገም 4ቱ ክፍል ሌላ ከመቅረጻችሁ በፊት ተባለ። ከዛ በፊትም 2 ጥለውበታል። ጥላሁንን ሄደና የሆኑት ይቀየሩ ተባለ። የኔው ምናምን ደግሞ በደንብ ያሻሽል እንትኑ አሪፍ ነው ግን ያሻሽል የተባል ነበር። ለምሳሌ እኔ ፍቄ በዛብህ የሰራው ሻሼ መጀመሪያውም ነበረች። ከዛ አዛለች የነበረችው ተቀየረች። ርስቴ የነበረችው እሷ መጀመሪያ ፍቅር ነበረች፣ ያቺኛው መጣች፣ ሜላት መጣች። ኦኬ ከዛ ማፊ ራሷ ነች ምናምን። ብቻ የተወሰነው ካራክተር ይቀየር፣ የተወሰኑት ደግሞ ያሻሽሉ ተባለ። እኔ እንዴት ነው ማሻሽለው? ሐምሌን እንደምንም ኖርኩ እዚህ፣ እንደገና ነሐሴን እዚህ ልኖር ነው። 2 ወር አዲስ አበባ እንደገና ዘመድ ለዘመድ ቤት እየኖር ለጥላሁን የሆነ ጊዜ አይ በቃ እኔ መሄድ አለብኝ አልችልም አልኩት። ነሐሴ 2 ነበር ከኢቲቪ መጥቶ፣ እሱም አዝኖ ነበር፣ ያው ኤክስፔክት አድርጎ ነበር። እሱም በጣም ኢነርጂውን ጨርሶበታል። ጥለሽ ባይዘው እዛ አስታውሳለሁ። ያኔ በቃ ሂድ በቃ ምናምን ብሎ ይቃይም ቦርሳዬ እንጂ 200 ብር ሰጠኝ። አንተ ያኔ 200 ብር ብዙ ነበር ለካ 35 ብር ነው ምናምን ነው አገር ቤት ነው እንዴ አትረፍርፎ ነው እንጂ። እዛ ሄድኩኝ ወደ አገር ቤት። ከዛ ተመልሼ የመጣው መስከረም ስመጣ ቶታሊ የትወናውን ጉዳይ ሆነም እንትን ሰርቼ ነበር። ብቻ ወደ ድርሰቱ አይደለም። ድርሰት መጽሐፍ ለሆኑ ሰዎች ያኔ መስኮት ድራማ ጻፍኩ። መስኮት ተላለፈልኝ፣ የሆኑ ክፍሎች ተላለፉልኝ። እንደዚሁ ደግሞ ሸገር ኤፍኤም ላይ የሆነ ሬዲዮ ድራማ ኦኬ ለካ መጽሐፍ ነው የምችለው አልኩኝ ማለት ነው። ከዛ 2ኛ ዓመትን እንዲሁ የተለያዩ ነገሮች በመሞከር አለፈና 2ኛ ዓመት ተመልሼ ስመጣ እነሱ በአዲስ ተዋናይ ሰርተው ይበቃለም አዲሱ ሆኖ ጥር 3 ላይ ጀመረ። የዛሬ 13 ዓመት ማለት ጥር 3 ላይ ቤቶች ድራማ ጀመረ። እኔም ቲቪ ላይ ያየሁት 2ኛ ዓመቱን እንዲህ ያልኩ ሰራ ማለት እኔ የራሴ ሌሎች ስራዎች ነው ማለት አንዴ ሬዲዮ ድራማ አንዴ ምን ሰራ። ከዛ ተመልሼ ሄድኩኝ 2ኛ። አሁን ይሄ ምን ልለነው የመጀመሪያ ጊዜ 4 የነበረው ውጤቴን እየቀነስኩት ነው። ምክንያቱም የክላስ አለው መጨረሻም ስጨርስ 3-4 ነው የጨረስኩት፣ ግን እንትን አይደለሁም በቃ ዴዲኬሽኑ ቀነስ አረኩት። ከዛ ደግሞ ይሄ የምፈልገው አርቲስቲክ ነገሮች ጠፉና የሆነ ድሮ ሃይስኩል የሰለቹኝ አይነት ተቆጣጣሪ መምህሮች ጻፍ ምናምን እየሆነ መጣ። ይሄ እንደመጀመሪያው ኤነርጄቲክ አርቲስቲክ አልሆነብኝም። አንዳንዶቹ አስተማሪዎች ነገር ማለት ነው ሪሰርቸር ገልብጥ እንትን በል ምናምን ሆነብኝ። እዛ ተውኩትና አቴንድ አደርጋለሁ ግን ብዙም አይደለም። ከዛ 2ኛ ዓመት ተመልሼ ጉንችሬ ሲሄድ ኦልሬዲ ጥር 3 የተጀመረው ድራማ ሄዷል። ብዙ ወደ ክፍል 20 ምናምን ሲደርስ ለምንድን ነው ከዩኒቨርሲቲ ጋር አታችም አላደርገው ምናምን አልኩኝና እዛ ለጥላሁን ጥልሽ ወደ ድርሰቱ መግባት ፈልጋለሁ ብዬ ቴክስት አደረኩለት። ይሄ በጣም ነው ደስ የሚለኛል። እሺ አለ። በአንድ ቀን ነው በ2 ቀን 2 ፓርቲ ጻፍኩት ላኩለት። እዛው ገና ክረምት ሆኖ ነው ያው 2ኛ ዓመት እንትን ላይ ነው ወደዚህ ላኩለት። አየው። ከዛ በቃ ይሰራ ተባለ። ክፍል 32 የኔ ድራማ ሆነ። ልክ ተመልሼ ስመጣ መስከረም ላይ ተሰራ። ዩኒቨርሲቲ በቃ መነጋገሪያ ሆነ፣ ተስፋ ጻፈ ተብሎ። ከዛ ያኛው ክፍል የላኩት ራሱ 2ኛው ፓርት ብዙ ከመሆኑ የተነሳ ተከፈለና ክፍል 38 እና 39 ሆነ። ከዛ ክፍል 45 እንደገና ጻፍኩ። 52ን ጻፍኩ። ክፍል 45 ማለት ይሄ ሪል ስቴት ኮንዶሚኒየም የሚያጭበረብሩ ካራክተር ያለው ነው። እኔ እንጃ አላስታውሰውም፣ ግን ብዙ አሁን በፓርት ቁጥር አላስታውሰም። እንደዛ ስቶሪዎች አሁን ብዙም እንትን አይደለም። አይ እሱ ጻፈው ምናምን ተብሎ ከዛ 45 ነበር። ከዛ 57 ይመስለኛል ቁጥር እንዳልሳሳት። ከዛ በኋላ ከ60 በኋላ ደግሞ በ3 ክፍል በ2 ክፍል እኔ እየሆንኩ መጣሁ። ተቀራረብ። ከዛ በኋላ ከ100 በኋላ ስፔሻሊ አሁን እስከዛ ድረስ ዋና ጻፊ ነበር፣ ግን ሙሉ ለሙሉ ማለት አልችልም። 100 ላይ ተርፌ ስትሞት ሰብለ ስትሞት በቃ ከዛ በኋላ እሱ አሜሪካ ነበረ። ከ102 በኋላ
ኦሬዲ በቃ ዋና ጸሐፊው ሌሎችም ይጽፋሉ ጽሁፍ ይላካል በዙሪያችንም አሉ ግን በቃ ጀነራል ማስተካከል ስራ የሆነ ማለት ለ6 ዓመታት በጣም ጻፍ ብዙ ዓመት ምን ያልጻፈበት ጉዳይ አለ ማለት በዚህ መሃል ተመረቀ እኔ ያ ኢነርጂ ጉደኛ ነው አዎ በዛው እንትን ውስጥ ከዛ ሁለቱን ዓመት እንደዛ አንዱን ዓመት እዛው ግቢ ሆኜ ጻፍኩኝ 4ኛ ዓመት ወጣው ከግቢ አገባው ከሚስቴ ጋር አብረን መኖር የጀመርነው 4ኛ ዓመት ተማሪ ሆኜ ነው ከዛ እዛው ፈረንሳይ አካባቢ ተከራይተን በቃ የግቢ ተማሪ የማይመስል ላይፍ ኖረኝ በቃ የሆነ ሰዓት ክላስ አለ ሲባል እንደማታ ተማሪ ሄዳለው እንጂ ቤት እየቆየ በቃ ቤቴ ነው የምኖረው ግን አዳነኝ ከብዙ ነገር ያኔ አሁን ገንዘብ ከመምጣቱ አንፃር ይሄ ድራማ እየጻፍክ ምናምን ከብዙ ነገሮች እውቅናው ሲመጣ ምናምን ብዙ ነገሮች ልገባችን ነበር ይሄ እንትን የግል ነገሮችን ብዙ ሚዲያ ላይ አታወጣም እኔ በጣም ወደዋለሁ እሱ ነገሩ ሚቻል ከሆነ ግን እንዴት እንደተጋባሽው ብትነግረኝ ተማሪ ሆኜ አይ ተማሪ ሆኜ በቃ አጋጠመ አንዳንዴ ፍቅር ይይዛል በሆነ አጋጣሚ እሷ ደግሞ የአዲስ አበባ ልጅ ነች የመጀመሪያ ፍቅር ማለት የፍቅር እንትንህ ነበር ትለዋል አይ ነው ከዛ በፊትም የሆነ በጣም ያፈቀርኩበት ጊዜ ነበር ሃይስኩል ተማሪ ሆኜ ምክንያቱም እሱን ነው ረጅም ስቶሪ ነው ያልኩ የዛን ዘመን ከሄድክ በቃ ማጨረሰው ስቶሪ ነው ያለው ግን ከዛ በኋላ ከዩኒቨርሲቲ በኋላ ምንም ይሄ ለሴትም ጉድ ኖሮኝ ማፍቀር ምናምን እኔ አርትን ማፍቀር ላይ ነበር ከዛ ሄድኩኝና እሷ ደግሞ የአዲስ አበባ ልጅ ነች 1 ዓመት እኛ 3ኛ ዓመት እያለ 1 ዓመት ቀድማ እሷ አኒማል ነው አሁን ሰርታበት ስለማታውቅ አላውቀውም የሆነ ሳይንስ ተማረች ከዛ ጉንችሬ ለስራ ፍለጋ ሄደች ከዛ ሄዳ ገና 6 ወር እንደሰራች ነው እኔ ሄድኩት ስትሄድ ደግሞ እሷ የአዲስ አበባ ልጅ በሚል ጅጅጋ ዩኒቨርሲቲ ከህቴ ጋር አንድ ዩኒቨርሲቲ ነው የተማሩት እና እነፋዘር ደግሞ ያቀርቧታል ሰፈር ላይ እኛ ቤት ትመጣለች ምናምን ሲሄድ ምናምን ያቺ ማነች ምናምን አልኩኝ እነዚህ ከመቲ ጋር የተማረች ምናምን አሁን እዚህ ከአዲስ አበባ መጣ እየሰራች ነው ላይ አሪፍ ነው ከዛ በቃ ማለት ከዛ ለነሱም በሚገርም ፍጥነት ተግባባል ከዛ ክረምቱን እዛ ቆየንና ምናምን 3ኛ ዓመት ተማሪ ሆኜ ሃፍ ሄጄ ነው ያገኘኋት ሃፍ ሴሚስተር ላይ ከዛ በጣም ተግባባን ከዛ እዚህ መጣው ስናወራ ቆየን አንደኛ ሴሚስተር ከዛ ክረምት ላይ ኦሬዲ አብረን ነው ከዛ መስከረም ላይ እሷም ከበዳት እዛ መቀጠል 4ኛ ዓመቱ ሲጀምር ሰው ተከትላይ መጣች ማለት ከዛ እዚህ ፈረንሳይ ተከራይተን መኖር ጀመር እያለ ቀጠለ በቃ ከዚህ በኋላ ስለ ቤተሰብ አላወራም ስለኔ ቀጥልሽ በዚህ መሃል ጥሩ እየሰራክ ሰለችህ አይደል በኋላ ስክሪፕት ጥሩ ገቢ ያስገኝ ነበር ማለት ነው አዎ እሱን እኮ ልጠይቀው ነው ማለት ቀደም ዝም ብለን ስናወራ በሳምንት እስከ 15 ምናምን የሚገኝበት የስክሪፕት እንትን ነው አይደል አሁን የበኋላውን ዘመን ሳይሆን ለምሳሌ ቤቶች መጀመሪያ ስንጽፍ 1500 ብር የግቢ ተማሪ በወር 2 ፓርት ጽፎ 3000 ብር ካገኘ 1500 ብር በጣም ብዙ ነው እኛ 800 ብር ነው ቤት የተከራየ ነው ሶ ከኛ ላይፍ እንትን አንፃር በጣም ብዙ ነበር ቤቶች ሳቆም 6 ዓመት ከጻፍኩኝ በኋላ በፓርት 15000 ብር ነበር የሚከፈለኝ በሙሉ ጊዜ እየሰራ አራት ክፍል ከጻፍክ አራቱን ክፍል ከጻፍኩ 60000 ብር ማለት ነው በወር በጣም ብዙ ነው ያኔ ግን ይሰለቻል ዴዲኬትድ ሆነ አንዱን ለሌላ ሰው ይጻፍልኝ ትላለህ 4 ሳምንት መጻፍ በጣም ከባድ ነው 3ን ብትጽፍ ግን 45000 ብር ገደማ ታገኛለህ እና ስራው ያስገኝ ነበር በጣም ከዛ ነው ሰለቸኝና ደግሞ ወጪ ደግሞ እንደ ኖርማል ራንደም አንድ አክቲቪስት ሆንኩኝ የኮሮና ወቅት ነው እንደዛ የገባሁት አይ 2009 አካባቢ ላይ ይሄ የኢትዮጵያ አስታውሰኝ እኔ እንደዛ እኮ አላስታውስም የኢትዮጵያ እንትኑ ተቀየረ መዋቅሩ የመንግስት ሪፎርም መጣ አንተ ደግሞ ቀጥታ ወደ የጉራጌ አካባቢ ላይ ገባ አይ ከመንግስት ወቅቱ በፊት የኮቪድ ወቅት ምን ሆነ መሰለ የሆነ ድራማ ነበር አራዳ ድራማ መስራ ኮቪድ 2012 ነው መንግስት 2019 አካባቢ እና 2009 እኔ ገብቻለሁ ኦኬ ሶ ያ ኦኬ ሀፋፍ እየሰራሁት ነበር ድራማም እየሰራን ሙሉ የሰረኩበት ልንገር ለውጡ እንደመጣማ እነ ደሳለኝን ኢንተርቪው ያደረኩበት ወቅት ነው መስለኛል ቶቶ ታርጊያቸው ይሄ ኢንተርቪው ምናምን ብቻ ነበር ፖለቲክስ ውስጥ አልገባው እሱን ነው ለይልኝ ያልኩ የልማ እዚህ አዲስ አበባ ውስጥ የጉራጌ ስራዎች ነበር ስሰራ የነበረው በዚህ በኩል አርቱን እየሰራው የሆኑ ዩቲዩቦችም እየሰራው ከዛ እንትን ሆንኩኝ
ይሄ ስለ ጉራጌ አካባቢ የሆነ ነገር ማለት ምናምን ኢንተርቪዎች ማድረግ ባህልን ምናምን ማስተዋወቅ ነበር አላማዬ። በኋላ ነው ይሄ ለውጡ ምናምን ከመጣ በኋላ ከዛም በፊት ያው የልማት ስራዎች ምናምን ሰራለሁ። ይሄ የመንገድ ችግር የውሃ ችግር ምናምን ብዙ ነገር ሰራና ግን ያንን ዲቴል እያየሁ ስትመጣ አይ ከጀርባ ፖለቲካዊ ግፊት አለው ወደሚል ነገር መጣ። አይ ግን ከዛ በፊት በምላት መናገር እችላለሁኝ አንተ በሙሉ አቅም መስራት ከመጀመር በፊት እዚህ ጉራጌ አካባቢ ላይ የሚደረጉ በተለይ ዲጂታል ሚዲያው ላይ የነበረ እንቅስቃሴ ምንም አልነበረም። ኦልሬዲ ዜሮ ነበር። እኔ ከመምጣቴ በፊት ሙዚቃ ለ3 ዓመታት ቆሞ ነበር። ኦልሞስት እንደዛ ከዛ እኔ ነኝ ዩቲዩብ ላይ መጫንን የሚያሳየው ምን ያልኩት እንትን ማለት እንደ አዲስ በየሳምንቱ ሲንግሎች ይለቀቁ ነው። ብቻ በጣም ብዙ ተነቃቅቷል የጉራጌ ጉዳይ። ቀስ በቀስ የገባህበት ወይስ በቃ አስበበት ምናምን እኔ ምን ሆነ መሰለህ የብሔር ጉዳይ አይደለ። መጀመሪያ በጤናም ብትገባ የሀገሪቷ የብሔር ላይ ያለው ኢንቫይሮንመንት አሪፍ እስካልሆነ ድረስ በቃ ዳይቭ እንድታደርግ ትገደዳለህ። ለምሳሌ የሆነው በዙሪያ የሚሰሩ አንተ በቃ እሱ የጉራጌ ስራ መስራት ጀምሯል ይባላል፣ ስም ይሰጣል። ለምሳሌ ስክሪፕት የሆኑ ሰዎች አንተ ጋር መጡ ከሆነ ወይ አሁን አይሰራም እኮ እሱ የጉራጌ ጉዳይ ላይ ሆኗል ተብሎ ብቻ የሆነ ታፔላ ይሰጣል። ከዛ የሆነ ወቅት ለሆነ ስራ ስትፈለግ የለህም፣ የሆነ የወንዝ ጉዳይ የውሃ እጥረት ምናምን ልታሳይ ገጠር ሄዳል። ከዛ ትወጣለህ። በቃ የአርት ስራ አሁን እንደዛ ነው። አሁን የድርሰት ስራ እኔ ጋር ብሎ የሚመጣ የለም። በፊት ግን ለየትኛውም ድርሰት ይደወልልኝ ነበር። 2-3 ቀን የለሁም ካልክ በቃ የለህም፣ ከሲስተሙ ትወጣለህ። ከዛ በኋላ የግድ ወደዚህኛው ገባሁ። ከዛ በኋላ ነው እንደውም አባላትም ትንበሉና በሆነ መዋጮ አርጉ ምናምን ያልኩት። ግብታዊ ነበር። እኔ አሁን ምልህ ቻሌንጅ እንደሚወድ ሰው እኔ እብደቱን ወደዋለሁ እንጂ አብኖርማል የሆነ ነገር ነበር። አሁንም በህይወቴ በጣም የሚጸጽተኝ በተለይ በኋላ ላይ ፖለቲካው ውስጥ የገባሁበት ነገር ዝም ብሎ እድሜን ከማቃጠል ከብዙ ኪሳራዎች ውጪ ምንም እንትን ያልኩበት ነገር የለም። ግን ያኔ ይቻል ነበር ራሴ ፎርማል ማድረግ። አሁን ባለኝ ማይንድ ሴት ሲገባ ለምሳሌ በድርጅት ማስተዳደር በቦርድ ሆኖ እንደዛም ሆነ የውሃም ምንም ስራ ብሰራ የእርዳታ ድርጅት ሆኖ ቢቋቋም የንጆ ሆኖ ብዙ ይሰራል። እኔ በቃ ዝም ብሎ ይሄ ከእህትና ከወንድሞቼ ጋር የምጫወት ነው የሚመስለው። ከሌም በቃ በወር ይሄን ያክል አስገቡና በቃ እንዲያርገን እንስራ። ይሄ ነበረኛ ፓሽን። የሆነ ጊዜ ነው የተቀማሁት። ኦኬ ለካ እኔ ሰውን እኔ ወንድምና እህቶቼ እንደምለው ያ ሰው እንደዛ አይደለሁም። ልክ እንደንትኑ እንዲህ ተቆጣጥሮ ምናምን የሚያደርገኝ የሚለው ነገር የመጣው ህይወት እንደዛ ይሆን ነገር ስትታዘባ የሚበስለው እንጂ ሌሎች ሰዎች ከዛም በፊት ብለውኝ ነበር ፎርማል አድርገው የእርዳታ ድርጅት አድርገው ከመንግስትም ከምንም ስፖንሰሮችንም ታገኛል ሲል ይዛ ሁሉ ፕሮሰስ አልገባም። በቃ ሁሉም በእኔ ስሜት ስለምሰይ በቃ ይሄን አድርገን እንቀይረው ነበር። ብቻ ያ ዘመን እማትረሳው ስራ ምንድን ነው? በዚህ ኦኬ ከዛ በኋላ እማት ጉራጌ ወደሚል እማት ጉራጌ በደንብ ነው ቻናል የዩቲዩብ ቻናል ይሰራል፣ የእርዳታ እንትኖች ይሰራሉ። ከዛ እያለ ቀጠለ። በኋላ ተስፋ ቲቪ መጣ። ተስፋ ቲቪ ሲመጣ ደግሞ እዛ ጋር የነበረኝ የበጎ አድራጎት ነገሮች ራሳቸው እየቀጠሉ መጡ። ማለት ሰው በታመመ ቁጥር እኔ ጋር ነው የሚመጣው፣ መኪና በጠፋ ቁጥር እኔ ጋር ነው የሚመጣው፣ የስራ ሀሳብ ስጠን እኔ ጋር ነው የሚመጣው። ተስፋ ቲቪ ደግሞ የስራ ሀሳብ መስጠት ጀመረ። ከዛ እየሰፋ ነው የእናቶች ወግ ግሩፕ ላይ ለተለያዩ ሰዎች ኃላፊነት መስጠት። ለራሴ ያልበቃው ለሰው መበቃ ሆንኩኝ። ሰው መከራለሁ እንዴ አንተ በቀን 3-4 የራሳቸው የሚያጠፉ ሰዎች ይደውልኛል ስለ ህይወት ተስፋ መቁረጥ ምናምን። አየህ ጥሩ ነው ያደረኩት ለሆነ ጊዜ ዋጋ አለው፣ ግን ብሎ መባከን ሆነ። ለሌላው ስትባክን ለራስ ማሰብ አለብህ። እና አሁን ያንን እርዳታ ነገሮች ሳደርግ የጉራጌን ስራ ሰራ ምናምን መኪና ተከራይቼ ነው የምሰራው። ይሄ በቅርብ ያለ ሰው ነው የሚያውቀው። የቤት ኪራይ አንድም ወር ሳያሳስበኝ ከፍዬ አላውቅም። ይሄ አሳስቦ ኢን ሴንስ 1-2 ቀን አለፈ ብለህ ጨናንቀ ከዚህም ሞላልተህ እንጂ ከዛ አካውንቴ ላይ ወሰድ አድርጌ ማድረገው አልነበር። የልጆቼ ትምህርት ቤት ክፍያ ሲመጣ እንደዛ ሳያሳስበኝ ቀርቶ አያውቅም። በሰው አእምሮ ውስጥ ግን ተስፋ ቤት የገዛ ምናምን መኪና የገዛ በእርግጥ ምን ሆነ በንጽህና ባልወጣ ኖሮ አሁን ሌላ ስራ ሰራ አይቀርልህም ነበር፣ ስሙ ዘርፎ ወጣ ነበር። ግን ቤት ያለኝ መኪና ያለኝ የሆነ ነገር እኔ አባቴ በእግሬ እየቋጠንኩ መኪና ተከራይቼ ምናምን ነበር የምሰራው እዚህ አዲስ አበባ በእግሬ ቋጠት። ከዛ የሆኑ ሰዎች አንተ አየህ የብሔር ምናምን ጉዳይ ሁሉም ሰው ይበላበታል ብሎ ነው የሚያምነው። አያምንህም። የብሔርና የእርዳታ ጉዳይ እየሰራ የፈለገ ሐቀኛውን ማንም ነው ማያምንህ። እኔ ቤተክርስቲያን ጉዳይ ምናምን እየሰራው
በጣም ብዙ ቤተክርስቲያን ብለዋል። አሁን ሰሞኑ የሚነሳው አይነት በኮሚሽን ምናምን ኖ እያልኩ የመለስኩት በዛን ጊዜም እኔ አሁን ወደ 20 እናቶች ስራ አስጀምሬያለሁ። የሁሉም አካውንታቸውን ነው የለጠፍኩት። ከኔ ጋር ምንም 5 ሳንቲም የሚገናኝ ነገር የለም። ምሁር አክሊል ቻሃ ምን ድልድይ ውሃ እነሞር ውስጥ ያለው ሰራ አካውንታቸውን ብዬ ጠይቃለሁ። አካውንታቸውን ለጥፋለሁ። ምን አደረሳችሁትን ብዬ ቼክ አላደርግም። መስጊድ አሰርቻለሁ ምሁር፣ እሱም እዛው ነው ያለቀው። ቤተክርስቲያን ብዙ አሰርቻለሁ። አንዱም ጋር እኔ በገንዘብ አይመጣም። ይሁን አልየ ልክ እንደ ወንድምና እንደተታስብ ይሄ ስራው እንደዚህ ሀቅ ነው ለጥፉ። ለዚህ ማንቀሳቀሻ ግን ይሄው የኔ አካውንት ለዛውም ተስፋ ነዳ በሚል ነው አካውንት እንደው አሁን እንኳን አድርገው ያንን ለጥፈ አባልነት አስገቡ ምናምን ስትል ሰው ከዛም ዘርፍ ይመስለዋል፣ ከዚህም በጣም እየዘረፍክ ይመስለዋል። እኔ እኮ እስከ መጨረሻ ድረስ ማት ጉራጌን ያንቀሳቀሱ ሰዎች 1600 ናቸው። እስከ መጨረሻው ድረስ እነዚህ ሰዎች ናቸው። አንዳንዱ የ1 ወር፣ አንዳንዱ የ2 ወር፣ አንዳንዱ የዓመታት ያዋጣው ነው። በቃ በእነዚህ ሰዎች ነው፣ ሌላ ሰው የለም። ግን ሰው በጣም እንደተሳካልህ ሆኖ ያስባል። ለእኔ ደግሞ አስበው ከጥሩ ወይን የወጣሁት ማለት ጥሩ ኑሮ ኖር ነበር በድራማው። ከዛ በኋላም ለተለያዩ ድርጅቶች ዶክመንታሪ ሰራ ነበር ምናምን። ከዛ ወደ ጉራጌው ስገባ ወደ ዜሮነት ገባው። ቶታሊ ነው ማለት አምና የሆነ ተመልሼ 6 ወር መልሼ ለሆኑ የንጆች ሰራው ምናምን። ከዛ ተስፋ ሪቪው ተጀመረ። ከዛ በኋላ ነው በቃ ሳልጨነቅ ቀለል አድርጎ መኖር ማድረግ ጀመርክ። ከዛ በኋላ ማለት ስለ ኑሮ አሰብኩ። የሆኑ ያነቁኝ ጊዜያቶች ነበሩ። አንድ ጊዜ አሁን ታመምኩ። የሆነ መርዛት አጥተውኝ ሆስፒታል ተኛው። ከዛ ወጣው። ብዙ ነገር ላይፍ የተመሰቃቀለ ፖሊሶችን ሽሽት ሽንቁሩ ሚካኤል ሄድኩኝ። እዛ የ20 ብር አምባሻ አጥቼ 20 ብር ገዝቼ ግማሹን ምሳ እስከ 9 ሰዓት ጾማለ፣ ግማሹን ዛር፣ ግማሹን ለማታ እስካደርግ ድረስ ሄድኩኝ። ከዛ አንድ በጣም የሚወደኝ ሰው አለ። ለልጆቼ ጤፍ ያስገባላቸዋል፣ የሆነ ነገር ያደርጋል። የሆነ ጊዜ ባይዘው ያለኝ አንተ ይሄ ኮሜንት ላይ መልካም ሰው ምናምን የሚሉ አይደለህም አለኝ። አይደለህም፣ መልካም ሰው አይደለም፣ ክፉ ነህ አለኝ። እንዴት ምናምን ነገር ስለው አንተ ለወለድካቸው ልጆች ያላሰብክና የሆነ ነገር ያላደረክላቸው እያሳቀቅካቸው ያለ ለሌላው ልጅና ለሌላው ሰው አዛኝ ነኝ ብር አሰባስቤ እሰጣለሁ ብትል ደግ አይደለህም አለኝ። እውነቱን ነበር። ከዛ ለራሴም ደግ መሆን፣ ለራሴም መቆም፣ ለራሴም ማሰብ እንዳለብኝ እንትን አልኩ። ከዛ ደግሞ የሆነ ወቅት ምትባንነው አለ አይደል? የሆነ ብዙ ነገር ይሆንክላቸው እንዴ በብዙ ነገር እንተላለፋለን ያልካቸው የሆኑ ሰዎች ተስፋ የሆነ አንድ ዲያሎግ ተናገረ ወይ አንድ ፎቶ ፖስት ተብሎ እስከ ግድያ ሙከራ ድረስ ጠላትህ ሲሆን ሪሊ ለዚህ ህዝብ ነው መደክመው ትላለህ። በቃ ለራስህ ነው። ስለዚህ ሁሉም ለራሱ ነው መኖር ያለበት ብለህ ትላለህ። እና አሁንም ባለኝ ሁኔታ የሆኑ ነገሮችን ጥሩ ነገር እኮ ታደርጋለህ። ግን ማንንም አልመክርም። ፉል ዴዲኬሽን ሆኖ ለሆነ አካል መታገል መሞትና እና ደግሞ አንተ አትቀይረውም። አሁን ያንን ሁሉ ዋጋ የከፈልንበት ደም የከፈልንበት ዋጋ ጥያቄዎች፣ የፖለቲካ ጉዳዮች ምናምን የሆነ ግን በሆኑ ካድሬዎች ምናምን ተባብለው ተጨባብጠው ይፈቱታል። ገደል አስገብተውት ይገባሉ። ስለዚህ ለምን ትደክማለህ? ስለዚህ ከዛ በኋላ ነው በቃ እንብላ ወደሚል ሐሳብ የመጣው። እንብላ አሁን ራሱ ራበኝ። እሺ እዚህ ላይ እኔ እንትሮቹን ነው ማለት ስለፈጠርካቸው ኢምፓክቶች በጣም ሁሌም ደስ ይለኛል። ሁሌም እኔ ስለሆንክ በዚህ በጣም እኮራለሁ። ቴንክ ዩ። ስለፈጠርካቸው መልካም ነገሮች የእውነት ሁሌም ክብር አለኝ። ሁሌም አንዳንዶቹ ነገሮች ደግሞ ባታረጋቸው ኖሮ የማይሆኑ ነበሩ። በተለይ ደግሞ 2 አርቲስቶች ላይ ያረከው በልዩነት የጀማልና የዋቢ አብድራማን በልዩነት የሚጠቀሱ ያሉ ይመስለኛል። ሌሎች የመንገድ የምናምን በኋላም አንዳንዶቹ ወደኋላ መለስ ብለን እናያቸዋለን። ነፍሱን ይማረው። ከዋቢን ጀምር። ዋቢ እንዴት አገኘው? ዋቢ በደሳለኝ መርሻ በኩል ነው። ደሳለኝ መርሻ ነው እንደዚህ ችግር ላይ ነው ያለኝ። ሄድን አየነው። ታሟል። ቤቱ ላዩ ላይ እየፈሰሰ ነው። ሽንት ቤት እዛ ጋር አለ። በቃ የሚያስጠላ ሁኔታ ነበር። ኢንተርቪው አድርጌ ወጣሁኝ። ከዛ ተለቀቀ። የሆኑት ቤቱን የቀበሌ ቤቱን አድሰው ሊሰሩለት ቃል ገቡ። እነ ቸርነት ከዛ እነሱ ቃል ገቡ። ከሰውን ብር ተሰባሰበ 240,000 ብር። የዋቢ እንደምፈልገው አልሄደልኝም። ምክንያቱም የሆነ ወቅት
እንደምፈልገው አልሄደም የሚሆነው ነፃነት ያለው አካሄድ አልነበረም የሚሆኑ ሰዎች መሀል ላይ ገቡ ለምሳሌ ገንዘቡ ሲሰጠው እኔ አልነበርኩ የሆነ ቶቶት ላይ የጨረሱት እኔ ደግሞ የራሴ ፕሪንሲፕሎች አሉኝ እስከ መጨረሻው ድረስ አዋቢያ ገንዘብ ሲሰበሰብ መጨረሻ ላይ ይሄ ገንዘቡ የሆነ ነገር አልሆነም አንዳንዴ ለሰዎች ገንዘብ ሰጥ ማን ነው ምንድነው ሊደረግለት የሚገባው ብለህ ምናምን ታደርጋለህ ለምሳሌ ለጀማል ሲሰባሰብ ሎክ አድርጌው ገንዘቡ እንዳይንቀሳቀስ የሰበሰብኩት ከዛ ዋቢ ሄደ ያው በኋላ ላይ አረፈ እሱ ከጤናውም አንፃር ካለፋቸው ነገሮች አንፃር በኋላ አባታችን ብለውም ልጆች መጡ ብቻ ብዙ ልክ ያልሆነ ነገር ነበር ነፍሱን ይማር ለተወሰነ ጊዜ ቢያንስ በዛ አዲስ ቤት ተደስቶ ኖሯል እግዚአብሔር ይመስገን የጀማል ነው የተለየ ነው የጀማል ራሱን የደወለልኝ ጀማል እንደዚህ ያግዛል ተብዬ ነው እንዴ ጀማል አልኩ በቃ ከዛ ሄድኩኝ አንተ በጣም ትልቅ ቦታ ያለው ሰው ምናምን በሙያው ነው ከዛ በፊት እንደዚህ ስለ አርቲስቶች ምናምን አወራ ነበር ሁሉም አርቲስቶች ጠፍተዋል ያኔ ምን እናደንቃቸው መሐመድ አወል ወጥቷል ይታገሱ ጠፍታለች እና ስቴክ ሁሉም ይሁን ነው የሚለኝ እንጂ በግልጽ እንዲሆኖ የሚለኝ ከዛ ሶስ ጀሜክስ እዚህ እንትን ሳሪስ አካባቢ ይሄ ኤርገንዶ እየሸጠ ነው ምናምን ብለውኛል እና በዛ ሲሰማኝ ነበር ከዛ ራሱ የሆነ ጊዜ እንደዛ ብሎ ሲደውልልኝ እንደወልኩታን ጓደኛዬ ነበር መኪና ይዞ ኃይሌ ጋርመንት ሄድን መጣ እናገረኝ አዘንኩ ወለበት ሁኔታ በቃ እዛ ፎቶ ተነሳ አጣጣው የሚሆነው ፎቶ አለ የመጀመሪያ ቀን ስንገናኝ ኮፍያ አድርጎ ከዛ እሱን ለቀቅን እንደዚህ ሰባሰብለት ምናምን የሚለውን ጉዳይ አነሳሁ ከዛ አሁን የዋቢ ጋር የተሰራው አይነት ፎልት ንገር ሰዎች አሉኛውን ስም ይሰጣሉ አሁን በኋላ ጀማል ላይ ሳይው እንደ ጀማል አይነት ቁም ነገረኛ ዴዲኬሽን ኢየሱስ የማይገዛው ሰው የለም በኋላ ሳይው ግን ያን ያስፈራሩኝ ይረ በስማ የሚቅምበትና ያጠፋዋል ምናምን አሉኝ አንዳንዴ ሰው ክፉ ነው ከዛ ሲሉኝ እርግጠኛ መሆን አለብኝ ምክንያቱም ለህዝብ ሰብስቡለት ብዬ ይሄ ገንዘብ ቢጠፋ ሊሆን አይችልም እንጂ እኮ ጀማል አሁን ባለው ሁኔታ እኮ ከህዝብ የተሰበሰበልኝ ነው ብሎ እኮ በራይድ አልሄድም የሚል ነው 700 ሺህ ብር ያለው በታክሲ ተሳልፎ መሄድ ሰው ከዛ ምን አደረኩኝ አካውንቱ በሁለታችን ስም እንዲከፈት አደረኩኝ ንግድ ባንክ ማለት ነው ሶ ምን ሆነ ሴፍ ጀማል የፈለገ ብር ተሰበሰበ ቢባል እኔ ሳልሄድ ብሩን ማንቀሳቀስ አይችልም ኦሬዲ እኔም አላወጣበትም ሰው ግን ነበረኝ ማለት ሰው በኔ ስምም ሰብስቡለት ብል ይሰበሰብ ነበር ማለት ሰው እምነት ነበረው እግዚአብሔር ይመስገን የሆነ ልብህንም ያያል መሰለኝ አንዳንዴ ቀልብ ይነግራልና ተሰባሰበለት ስንት ደረሰ ያኔ 700 ሺህ ብር መሰለኝ መጨረሻ ያለቀው ዛለ ህዝብ እንዲው ፕሮግረሱን ያሳወቁና ብቻ ሰዎች ተረባረቡኛ ጋር ግሩፕ ሰው ይወደዳል የዋትስአፕ ግሩፕ ነበር እንደመወደዱ ግን አይደለም አሁን 300 ምናምን ሺህ ያሰባሰብኩት በኔ ዋትስአፕ ግሩፕ ነው ላይ 200 ሰው ባለው የዋትስአፕ ግሩፕ ነው የተሰበሰበው 10 ሺህ 20 ሺህ ምናምን ሞቱ እንደመወደዱ ህዝቡ ሊያዋጣለት እንዳይመስል እንደውም የበኋላኛው ሆነ አምናም የተደረገው ላይ ብዙ አይደለም ከዛ እሱን ያንን ስራ ተቀመጠና ገንዘቡን ወደሱ አስተላለፍኩለት ሳምንበት በቃ ገንዘቡን እንዳነካልኩት እውነትም አልነካም 4 ወር በሙሉ ተንከራቶ ሱቅ ፈለገ መጨረሻ ላይ ለገጣፉ ሱቅ አገኘና ህንጻ መሳሪያ ልከፍት ነው አለ አሪፍ እቃዎች ተገዙ ምናሉ ስራውን ጀመረ በአሪፍ ሁኔታ ሰራ ባለፈው በዚህ በኮሪደር ልማቱ ጊዜ ምናምን እስኪታመም ስራው እስኪከሳስር ድረስ ማለት ነው ማህበራዊ ኢምፓክታቸው በጣም የሚገራርሙ ሰዎች ናቸው አሁን ያለፉትም እነሱም ጭምርና የእንደዚህ የመሆናቸው ነገር ምንድነው ብዙ ጊዜ እንደ በቅርበት ሁሉንም እንዳወቀ ሰው ወጣቶችንም አንጋፋዎችንም በቅርበት የዛን የታቃቸው እንደነበር ሰው የአርቱን ሁኔታ ስታየው ለምን እንደዚህ ድቅቅ ሊል ቻለ 10 አልበም 7 አልበም 12 አልበም ምናምን የሰሩ ሰዎች ናቸው ከዛ በኋላ ደግሞ ማህበረሰብን በመስራት አቅማቸው ምንም ያወላዳ አቅም የነበራቸው ሰዎች አይደሉምና ይሄ አርት አካባቢ የነበረው ስብራት ምንድነው አሁን ይሄ ራሱን የቻለ ሰፊ ቶፒክ ነው አያንታ ረስቻለሁ ለካ ይሄ ጉራጌ ምናምን ኢሹዎች የራሴን እንትን አርጌ ሳካ አርጌ ስላወጣሁኝ መሰለኝ ከብዙ ጉዳዮች ርቄ ያለውና ውስብስብ ነው በእነሱ በኩልም ያሉ ችግሮች አሉ በጊዜው የሆነ ነገር አውቀው አለመያዝ ምክንያቱም ጉራጌኛንም አማርኛንም ሰርተው እና ተሾመ ወልዴኮ የሆነ ሀብት ይዘዋል እና ማህሙድም አውቀውበት ሄደዋል አንደኛ ቶታሊ ጉራጌ ሆኖ መስራት አያዋጣም የጉራጌ ማህበረሰብ የሚደግፍህ ምናምን ጉራጌ ሆነ ሌላ ቦታ ተሰራ
አሁን በአርቱ ሰርፍ ጉራጌ የኛ ምናምን የሚላቸው ስፖንሰር የሚያደርጋቸው እነማን ናቸው? እና አብርሃም ወልዴ ነጆሲ ምናምን ቶታሊ ጉራጌነት ለሚሰሩ አይደሉም። ጉራጌ ዘፋኝ የምትል ቴዲ አስቴር አብነት ይላል ሁለቱ ጋር ስትሆን መሐሙድ ጉራጌኛን ትቶ አማርኛ ስለሰራ ተሾመ ወልዴም ጉራጌኛን ትቶ አማርኛ ስለሰራ ነው የተሳካለት። እነዚህ ቶታሊ ጉራጌኛው ላይ ናቸው። ያፍርበታል ወይ በራሱ ሰው እንዳትል በየቦታው ተነስቶ የሚጨፍረው ምናምን ነው። ግን ልክ ያልሆኑ ነገሮች አሉ። እንደ ማህበረሰብ ስርዓታችን ልክ ያልሆኑ ነገሮች አሉ። ጀማልን ያደንቁታል። ይኸውልህ እኔ አሁን ብዙ ጊዜ እጣላለሁ ከጀማል ጋር ስንሄድ የሰፈር ሱቅ ከጧት እስከ ማታ የጀማልን ዘፈን ከፍቶ የሚውል ሰው እና ይጨፍራሉ። ከዛ ጀማል ሲያልፍ እኔ ጀምስ ናስኪ እንትን ነው ያለማወቅ የንቃተ ህሊና መጉደል ነው እንጂ ስለማይወዱት አይደለም። ዘፈኑ ሲሰሙ ነው የሚውሉት ሲጨፍሩ የሚያውቁ፣ ግን ሲያገኙት ሪስፔክት መስጠት የለም እንደሌላው ጋር የለም። ይሄ አንዳንዶቹ ከበፊትም ክብራቸውንም ስላልጠበቁ ነው በየቦታው ስለተገኙና አሁን የመጡት ጀማሪ ልጆች አሁን ነናቲ ምናምን ጎበዝ ናቸው። እየቀየሩት ነው ክላሱ። ሲምፕል መሆን የለብህም በየቦታው የምትገኝ። ይሄ በራሴ ራሱ ታዝቤዋለሁ። እኔ አሁን ሪስፔክት ያገኘሁት አሁን ነው። አሁን ማንንም ስለማልሰማ ማንንም ስለማላገኝ። በፊት ግን በየስብሰባው በየዙሪያው ማያጣ ሰው እንደ አርቲስት እንደ አርት ሰው አያከብርህም። ጓደኛው ነው የሚያደርግ። እዛው ሰፈሩ የምትጋፍ እየቸገረህም ቢሆን ክብርህን የምትጠብቅ ሰው መሆን አለብን ነው የምትል። አሁን እነሱ በፊት ሰርግ የሚደገስ ምንኛ በየሆቴል እቁብ በጨረስን ቁጥር ስናስጨፍራቸው አልነበር እንዴ ይልሃል ሰው። ከዛ አንጻር ችግር አለ። እነሱም ራሳቸውን ማስከበር ጋር ሰውም ደግሞ ለራሱ ነገር ቫልዩ መስጠት ምልህ አሁን ፕሮግራም ላይ ሰርቶ ለራሱ ነገር ቫልዩ አይሰጥም ምትል እንደ ማሟያ ነው የሚጠራቸው። ለሌላው ለአማርኛው ዘፋኝ አሪፍ ክፍያ ከፍሎ እነሱ ግን በ10 ሺና በ5 ሺህ ለምን አይሰሩም ነው የሚል። ይሄ አንድም ከራሳቸው ክላስ አለመጠበቅ ጋር ነው። በየቦታው ስትገኝ ክላሱ ሎው ሲሆንብህ ትላለህ። ከዛ ውጭ ግን እንደ ማህበረሰብ የጉራጌኛ አርትና ቋንቋ 1001 ችግር ስላለው አሁን ወደ ሌላው እንለፍ እንጂ እንጨርሰዋል። እነዚሁ እንዳሉ ደግሞ ወደ የበጎ ፍቃድ ስራዎች ላይ ገባህ ዘው ብለህ ፖለቲካው እንዳለ ሆኖ ፖለቲካ ውስጥ ገባ። ሁሉ ነገር ውስጥ ነበርኩ። መባከን የምልህ ለሱ ነው። ፖለቲካውን እየሰራው ምክንያቱም ፖለቲካ ስራዬም አልነበረም። ክፍለ ሀገር ሄደን የሆኑ ነገሮች ሰራለህ። ከዛ ከሆኑ ስራዎች ወጣው። በጣም የተቸገርኩት እኔ በፖለቲካ ውስጥ ያለው ሌባ አልነበርኩም። በእርግጠኝነት በማንም ፊት ምለው በእርዳታ በምንም በፖለቲካው ምንም እጄ ንጹህ ነው። ዳስዋይ በጣም ተጎዳው። ለምን እንደ በፊት ዶክመንታሪ ምናምን የሚያሰሩኝ ሰዎች ምናምን ስክሪፕትም መፍራት ጀመሩ። ፖለቲካ እየጻፍኩ ነው። ማንም ሰው ከኔ ጋር ኢንተራክት ማድረግ አይፈልግም። ይሄ ውጭ ካለው የሆነ ሰንባዲ የሆነች አረብ ሀገር ያለች 3000-4000 ከምትልከው ውጪ ማለት ነው። እኔ ካለብኝ ወጪ አንጻር ከምኖረው ላይፍ አደገኛነት አንጻር አንድ አዲስ አበባ ሆናለሁ፣ አንድ አዳማ ሄዳለሁ። በቃ ማቻ አይደል። በቃ ብዙ በረሃብ ያሳለፍኳቸው ጊዜዎች እነዛ ናቸው። ግን ለሆነ ዓላማ ነበር። ያ ዓላማ ተሳክቶ ምናምን ቢሆን የሆነ ለውጥ አይተህበት ሰውም ደግሞ የምር ቴንኪው ብሎ ቢሆን ምናምን ችግር አልነበረውም። ግን ሆነ እና እሱ ጋር ምን ሆንኩ ይመሰለ ሌላ ስራ መስራት አልችልም። የአርት ስራ አልችልም። የዩቲዩብ ድራማ አልሰራም ከፖለቲካ ውጭ ስል። ከዛ የሆነ ጊዜ የስራ ሀሳቦች መስጠት፣ ስለ ዲፕሬሽን፣ ስለ ራስ ማጥፋት በቃ ይሄ ዝም ብሎ ሰዋዊ በተሰማኝ ነገር ሳደርግ እኔ ጋር ብዙ እየመጡ መጡ። እናቶች በጣም ይመጣሉ። በጣም ቸግሬ ምናምን ሲል ለአንዷ እዛው አዋጡላትና አካውንቷን ለጥፌ ቺፕስ ምናምን ሳስጀምራት፣ ለአንዷ እርጥብ ስራ፣ ለአንዷ ሽሮ እያሸገች መሸጥ የባልትና ውጤቶች ብቻ እንደዚህ ያረው ከአንድ 20 እናቶች አስጀምሩ። በዚህ ሂደት ውስጥ ተስፋ ቲቪ ላይ መፖስታቸው ማአት ናቸው። ቪዲዮ እየተላከልኝ ታመመ፣ ቆሰለ፣ ተጎዳ፣ መኪና ጠፋ፣ ብቻ የሆነ ከችግር ወሬ አልወጣልኩ። እዛው እነዚህ የሚመጡትን በሙሉ ናቸው ነው የማስበው። ከዛ በምታስገባው ኢነርጂ ልክ ነው የምታወጣው። የእርዳታ ጉዳይ ሲሆን እነዛን ብቻ ኢንቮልቭ ማድረግ መጣ። ከዛ የሆነ ቻሌንጅ ለምን አናደርግም ብዬ አንዱን ዓመት በጣም ብዙ አደረግን። በቃ ሁሉም በአጋጣሚ ናቸው። ለምሳሌ ሽንቁሩ ስልህ
ቻሌንጅ አድርገን አሁንም ዘንድሮም እያደረግን ነው። ለበዓል እናደርጋለን። ፍልሰታ ላይ ደግሞ አስቤዛ ድንች ምናምን ወስድላቸው። ያን ያደረኩት ለምንድን ነው? እዛ በፖለቲካ ችግር በነበርኩበት ወቅት የሸሸሁት ወደ ሽንቁሩ ነው። እዛ ሄጄ አንድ አምባሻ ምሳና እራት መብላትን አይቼዋለሁ፣ ችግርን አይቼዋለሁ፣ እዛ ያለውን ነገር አውቀዋለሁ። እና የሆነ ነገር እናድርግላቸው ብዬ ነው የጀመርኩት። ለመስቀል ሲሄድ እኔ በሬ አርዳለሁ ለቤተሰቤ፣ ግን እዛ አካባቢ ደግሞ ምንም የማያገኙ የሆነ ስጋ የተቀነጣጠበ ነገር በፌስታል የሚወስዱ አሮጊቶች ምናምን አሉ። ከዛ እነሱንም አምና ለምንድን ነው ማናርድላቸው? አንድ በሬ አዋተን ብዬ በ100 ብር ቻሌንጅ ታረደላቸው። ከዛ ለረመዳንም ጊዜ እንደዛው እናስፈጥራቸው አልኩኝ። ከዛው ደግሞ ወልቂጤ የሆነ እርዳታ ድርጅት ነበር፣ ለሱ ደግሞ ፋሲካ እናስከብራቸው ተባለ። ፋሲካ ሳስከብርላቸው ደግሞ ቀጣይ አረፋ አለ፣ እንትን ማለት ይገባሃል። መልሼ ለአረፋ ሄድኩኝ። ከዛ የሆኑ መጡ እነዚህ ነገሮች። ከዛ ለመቀጠል ሌባ መሆን አለብን። ምንም አሁን የእርዳታ ጉዳይ የሚሰሩ ሰዎችን አልፈርደው እሱ ነው። ወይ ድርጅት ከፍተህበት እንጆ የሆነ ፐርሰንቱን አንተ ማግኘት አለብህ እንጂ ዴይሊ ላይፌ ላይ እነዛን ነገሮች እየኖርኩ አንዴ ጉንችሬ፣ አንዴ እዚህ፣ አንዴ ወልቂጤ እየሄድኩ እኔ ገቢ ከሌለኝ መስረቅ አልፈልግም። ለዛ ከነሱ ከተባለው ላይ መስረቅ አልፈልግም። አንዳንድ ሰው እንደውም ያኔም ኤግዚስት ያደረኩት ምንድነው ህሊና ያለው ይሄ የሚገባው ሰው አለ። ለዛ ዓላማ ቻሌንጅ 10,000 ብር ግን የላኩት 13,000 ብር፣ 3,000 ብር ለትራንስፖርት ሚል ሰው አለ። እንደዛ ማትለኝ ከሆነ እኔ መልአክ አይደለሁም። ልጆቼ ትምህርት ቤት ይከፈላቸዋል፣ ምግብ ይጠብቃሉ፣ የቤት ኪራይ መከፈል አለበት። የቤት ኪራይን ለመንፈሳዊ አገልግሎት ነው ወሩን ያሳለፍኩት ብዬ ሊያልፈኝ አይችልም። ወይም ደግሞ ለልጆቼ የልጅህን ትምህርት ቤት ክፍያ አስገባ ሲሉኝ ከታች አይ ለሽንቁሩ ሚካኤል ነው አንዱን ወር ያሳለፍኩት ልል አልችልም። ስለዚህ በዛ ጉዳይ ውስጥ ለመቀጠል ሌባ መሆን አለብን። ሌባ ደግሞ መሆን አልፈልግም። ከዛ ምን ማድረግ አለብኝ? ስራዎችን ለመስራት ስሞክር የሆኑ ሰዎች የሆነው በፖለቲካውን በምኑም ስላዩኝ ከኔ ጋር ደግሞ ስራ አይፈልጉም። እኔ የምፈልገው ምን ነበር? ይሄን ስራ እርዳታውን እየሰራ ከጎን ግን ለራስህ ኑሮ የሚሆን ስራ መስራት። ያን እንዳላረግ ደግሞ ለካ እነዛ ፖለቲካዊ ነገሮች አበለሻሽተውታል። ዩቲዩብም ለመስራት ስሞክር ኢቭን ተዋናዮች ከኔ ጋር ይፈራሉ ምናምን። ከዛ በኋላ ብዙ ቆሻሻ ነገሮች ተፈጠሩና እስከዛ ድረስም አልወሰንኩም። በቃ እንደምንም እየተቸገርኩ ትነኝ እያልኩ እየተበዳደርኩ ምናምን ቀጠልኩ። የሚገርምህ የራሴ የቤት ኪራይ ሳይከፈል ግን ለሆኑ ተማሪዎች የሚከፋፈል ምናምን አካውንት ላይ የጋራ አካውንት ላይ እዛ ላይ 200 ምናምን ሺህ ብር አለ። ህሊና ባይኖረኝ የሚያወጡት እዚህ በከፍል ማንም አይነካኝ። ግን ለራሴ መረበሽ አልፈልኩም። አሁን ዛሬ ላይ የትም ደረቴን ነፍቼ በኮንፊደንስ የሚያስኬደኝም ሞራል ስለማላገኝ አላደረኩትም። ከዛ በኋላ በቃ የግድ መወሰን ነበሩብኝ። የሆኑ ከባድ ሲቹዌሽኖች ተፈጠሩ። ከባድ ብቻ በህይወት እስከ መደራደር ድረስ መጣ። ከዛ በሱም ቆርጬ ተስፋ ቆርጬ ባለሁበት የመጨረሻው ላይ የራሴን የመጨረሻ የደነገጥኩበት ቀን አንድ ጉዳይ ተፈጠረ። የቤተሰብ ችግር ነበር። ከዛ አንዱ ደግሞ ለሆኑ ተማሪዎች እናግዝ ነበር። የሆነ ጊዜ ደብተር ምህል 20,000 ብር ላከልኝ ለእነሱ ጣቸው ብሎ። እኔ ለቤተሰቤ ጉዳዩ አልኩት። ሰረቅኩኝ ማለት ነው። እዛ ያን 20,000 ብር ሰርቅ ለራሴ ያለኝ ክብር ራሴን ማመን አቃተኝ። ከዛ ችግሩ እንዳለፈ በሳምንቱ የምወደው ጓደኛዬ ነው፣ ካናዳ ነው ያለው። እንዲህ ሆነና ያን ብር ላልከኝ ጉዳይ አላዋልኩትም። በቃ ለቤተሰብ ጉዳይ አውየዋለሁ አልኩት። በቃ የተናንቆ ምናምን ነገር አለ አይደል? አስታውሳለሁ። ጠጥቼ ነው የደወልኩለት። በቃ ያን ብር በልቼዋለሁ፣ ለቤተሰብ ጉዳይ አውየዋለሁ አልኩት። እንዴ እኔ እነዛ ተማሪዎች እኮ ተቸግረዋል ብዬ ነው የላኩት። አንተ ከተቸገርክ ቢውልስ አለ። ቢሆንም ለራሴ ያለኝን ክብር ግን አሳጣኝ አልኩት። ከዛን ቀን ጀምሮ ያን ቀን በጣም ጠጥቼ ነበር። ብዙ ነገር አበላሽ። ወረቀቶች ቀዳደድኳቸው፣ መጽሐፎች ነበሩ፣ ዶክመንቶች ነው እና በቃ ነው እንዴ ይሄን ያክል አቅም ያለው በሀገር ደረጃ ትልቅ ስራ መስራት የሚችል ሰው እዚህ ደረጃ ሲሆን አሁን በዛው ህሊናዬ ባያቆመኝና በቀጥል በቃ እርዳታ የሚሰራ ሌባ ሆኜ ነበር የምቀጥለው። በጣም ነበር የሚሳካል። ብዙዎችም ተሳክቶላቸዋል። ግን ከዛ በቃ ቶታሊ መውጣት አለብኝ። ከዛ አንቀን ላይ ተወስኜ ነው ያደርኩት። ከዛም በኋላ እጽፋለሁ። ለምሳሌ ይሄ ጉራጌ ምናምን ወጣ፣ ፖለቲካውን ተው፣ ምን ተው። ከዛ ሀገራዊ ጉዳዮች ምናምን ጽፍ ነበር። በኋላ እንደውም ተዘጋ። በገነነ መኩሪያ አሟሟት ጉዳይ በጻፍኩት ጽሁፍ ምክንያት ፌስቡክ ተዘጋ። ሲዘጋ ደስ አለኝ።
ምክንያቱም ብዙ ሲስተሞችን ዘጋ። እግዚአብሔር በምክንያት ነው ያልኩት። ምንም አልተቃወምኩ አምና ማለት ነው። እዛ ፖለቲካ ወጣው ስል ስራዎች መጡ። ከመጋቢት ከየካቲት ከልደቴ በኋላ ባሉት ጊዜያቶች ምን ከልደቴ በፊት ከዛ በፊት ነው የወጣሁት። ኦልሬዲ መስከረም ላይ ከመስቀል በኋላ የአምና መስቀል ማለት ነው። ከዛ በኋላ ስራዎች መጡ። የተለያዩ ልጆች ሰራለው ድርጅቶችን እኔ ፓኬጃቸውና ኃላፊነታቸውን ወስደና ቲክቶከሮችን ቀጥሬ ማስታወቂያ ያሰራላቸዋለሁ። እኔ ቲክቶክ መስራት ነው ያልጀመርኩት። ብሰራም የሆኑ አክቲቭ ዝም ብሎ ተራ ነገር ነው የምሰራው። ከዛ ለተለያዩ ድርጅቶች ዶክመንታሪ መስራት ጀመር። ከዛ እሱም ዶክመንታሪ አሁን ህዝብን ማያውቀው ምናምን ብዙ አሳልፍ ያለው ይሄ ከሴቶች ጥቃት ጋር ከምን እየዞርን ዶክመንታሪ እንሰራ ነበር ለተለያዩ ልጆች። ግን ስራው ያማል። አሁን አዲስ አበባ ላይ ጎዳና ተዳዳሪ ልጆች ምን እንደሚደረጉ ምናምን ስታይ ቅፍፍ ይላል፣ አስጠላኝ። ነፃነት የሚሰጠኝ እንደፈለኩት እኔ የምወደውን አድቬንቸርስ ኑሮ ሊሰጠኝ አልቻለም። ደን ያኔ ነው ሪቪው የተጀመረው። ሪቪው የተጀመረው ጥር ላይ ነው አምና። ከጥር በፊት አንድ ሁለት ቪዲዮ ለቅቄያለሁ። ተስፋ ሪቪው አሁን ያን የተጀመረ እንዳልልህ መስከረም ነው ምናምን አካባቢ ነው የመጀመሪያው ጃሌ ድሬን የጀመርኩት። እሱም በአጋጣሚ ድሬዳዋ ሄጄ ነው። ቲክቶክ ዝም ብሎ ሌላ ጉዳይ የሚጠቀምበት ስለነበር እስኪ በዛው ልፖስተው ብዬ ነው የተለቀቀው። እዛ ነው አሁን ይሄ ቅድም ለልጆችህ ደግ አይደለህም ያለኝ ሰው ነው እዛም ሄዶ እንትን በላይ ያለኝ ወደዛም ተንቀሳቀስ ምናምን ያለኝ። ከዛ ደግሞ ሌላ ደግሞ በጣም የረዳኝ ሰው ደግሞ አለ መዝገበ የሚባል እሱ ደግሞ አመቻቸልኝ ከሽፌ ጋር እንድገናኝ ምናምን። በቃ ያኔ ዝም ብለህ ቪዲዮ ስራለት ለሆቴሉ አለኝ። ሽፌም እዛ ተንከባከብን። ከዛ እዚህም ሲመጣ አንድ ሁለት ቤቶች ሰራው። ግን እንትን ነው ይሄ ዝም ብሎ ተስፋ ሪቪውም ስሙ አልቀየርኩትም። ተስፋ ጂነዳ ነው የሚለው። ከዛ ጾም ገባ። የኩዳዴ ጾም ጊዜ የሆነ አንድ ሆቴል ሰራው ምናምን እያለ ሰኔ ላይ ምናምን ስራ እያረኩት መጣሁ። ተስፋ ሪቪው አረኩት፣ ፕላን አረኩ፣ መስራት ይችላል በቃ። እዛ ሐምሌ ላይ ተተኮሰ፣ ጥሩ እየሄደ ዛ ድንገተኛ አጋጣሚ የእንትኑ ቀን መጣ። ጀማልን ይዤ ሄጄ ነው ባይዘው ጀማል ይሄ ቤቱ ፈረሰብኝ ምናምን ብሎ አዲስ ቻሌንጅ ጀምረን ነበር እና የሱን ቻሌንጅ ቪዲዮዎች ፖስትቻለሁ። አሁን ሪቪው ነው እንዳትለው በመሃል ዝም ብዬ ስለሱ ፖስትቻለሁ። ስለ ጀማል ችግር ማአት ዶክመንታሪ እዛ ለሰው ገንዘብ ይሰባሰብለት ብለን በቃ የተወሰነ ገንዘብ ከተሰባሰበለት በኋላ አንድ ቀን እኔ ሪቪውም ሰራን፣ ግን ግልብጥ አላለም። ቆይ እንትን ቀን አሸንዳ ለአሸንዳ ፍልሰታ በኋላ ቪዲዮ ሰራን እኔና ሃይማኖት ምናምን ከበደ ጋር ሰራ። አሁን ተርኒንግ ፖይንቱን ልነግርህ፣ እሱም ጋር ጥሩ ነበር አቀባበሉ። ግን ከሱም በኋላ የጀማልን ስፖስት ነበር ምናምን። የሆነ ቀን ጠዋት ላይ ጀማልን የት ነው ይዤው ሊሄድ ረቂቅን ላገናኘው ይሆን አላስታውስም። ቆይ ቢነግሩኝ እንትን እኔ እሱ ቴዲ የሚባል መኪና ነበረኝ የተከራየሁት፣ ሃይማኖት ነበረች፣ አራታችን አቤ ጋር ገባን። አቤ ጋር ገብተን ቁጭ ብለን ቀለል ያለ ቁርስ ድንገት ነው የተሰራው። አሁን ብዙ ሰው በቀለል ያለ ቁርስ ነው የሚያውቀው። ማዕበል የፈጠረው እሱ ነው። ኢቭን በኢትዮጵያ ይሄ ፉድ ሪቪው ዘርፍ ላይ ድንገት ነው። እኔ በጣም ብዙ ታሪክ ቀያሪ ነገሮች ድንገት ነው የሚመጡት። ቁጭ አልን። ረቂቅ ያለችበት ረቂቅ ተሾመ ያለችበት ቪዲዮ እሱ በኋላ ነው። መጀመሪያ ቁጭ ብዬ እኔ ለቁርስ መበላው ቀለል ያለ ቁርስ ይሄ ነው፣ ይሄኛው አርዛ ነው፣ ይሄኛው ጥሬ ስጋ ያልኩበት ቪዲዮ ማለት ነው። እነ ጀማል እሱ ላይ የሉ። እዛ እንደውም ጀማል ምን ብሎ ነበር? ግራ ተጋባን። እሱ ጀማል ያን ቀን አትክልት ነው መበላዋለን። ምክንያቱም ስጋ ቤት ቢሆን ለሱ ሌላ ቦታ ነበር ምለሱ። ከዛ ከፊት ለፊቱ ኢሮሼካል ለሱ አትክልት አስመጣሁለትና ከዛ እኛ ምን እንብላ ተባለ። አርዛና ከረሜላው ነው ይሰራ። አርዛና ከረሜላውን አቤ ይዞ ሲመጣ አረ ይሄማ ቀለል ያለ ቁርስ ነው። ቆይ ቪዲዮ ልስራበት አልኩኝ። አስቀምጠው እሱ ጋር አልኩኝ። ተቀመጠ። ማይክ አርጉልኝ አልኩኝ። ይሄ ቀለል ያለ ቁርስ ነው መበላው፣ ይሄኛው አርዛ ነው፣ ይሄኛው ደግሞ ጥሬ ስጋ ነው። ቀለል ያለ ጧል ላይ እንደዚህ መብላት ጥሩ ነው። ትንሽ ከዛ በኋላ እንቅስቃሴ ብዬ ቪዲዮን ሰራው። ፒያሳ መጣው። ፒያሳ ምሳሌ ላይ ሰው ሁሉ ይደውልልኛል። 1 ሚሊዮን ቪው ታይቷል በ2 ሰዓት ውስጥ። በኢየሱስ ቆይ ከዛ አበሩስ መጣሁ። አበሩስ ማስታወቂያ ልነጋገር ነው ለቀዳሚ የመጣሁት። እዚሁ ቆይ የሆነ ነገር ይሰራ አመጣችልኝ። ክትፎ 2 ምናምን ቀለል ያለውን ቁርስ አይታችሁታል። ምሳ ላይ ደግሞ ሳይበዛ እነዚህ ማታ ገባለሁ። ሁለቱም 1 ሚሊዮን
ያን ቀን ቶታሊ እዛ ላይ የነበሩ ከሪቪው ጋር የማይገናኙ ቪዲዮዎች በሙሉ ተደለቱ። ከዛን ቀን ጀምሮ አልቆምኩም። እግዚአብሔር ይመስገን ትላለህ። እዛ እየሰፋ ሄደው በቃ በደንብ ብሮድ ሆነ። ድርጅቶችን ማርኬቲንጋቸውን አንድል ማድረግ ጀመርኩ። ሪቪው መስራት በሰፊው ሆነ። ከአዲስ አበባም እየወጣሁ በሰፊው እዚህም ያሉትን በቃ የጥሬ ስጋን የሆነ ብራንድ ይዞ ሪቪው ሆነ። ኦልሬዲ 407,000 ፎሎወር ደረሰ። 408 ትልቅ ነው በጣም እና የምፈልገው አይነት አሁን የቅድሙ አይነት አሁን እኔ አሁን አድቬንቸር እኔ አሁን ንግድ ለምን አልነግድም ይለኛል ሰው። እኔ በጣም ነው የምጠላው ንግድ። የሆነ ቤት ስጋ ቤት ከፍቼ ዛሬም የሆነን ሰው ማስተናገድ፣ ከዚህ ስጋ እዚህ መዞር፣ ገንዘብ መቀበል፣ ማታ መቁጠር፣ እቁብ መጣል፣ ወይ እኔ በሞት ይሻለኛል። እንደዚህ አይነት ላይፍ መኖር አልችልበትም። ምንም አይነት ስራ ለምሳሌ የዩቲዩብ ፊልም መስራት እችላለሁ። እኔ ቤቶችም ሰልችቶኝ ነው የወጣሁት። በቃ ከ6 ዓመት በኋላ ተመሳሳይ ላይፍ ደብሮኝ ነው። ዩቲዩብም አሁን የሚሰሩ ወዳጆች አሉ ይቀርጻሉ የሆነ ዶክመንታሪ ወይ አሁን የእናንተ ማለት ፖድካስት። አሁን ፖድካስትን ስራ ማድረግ ይቻላል። ፖድካስት እንደውም ምን ደስ ይላል፣ አዳዲስ ሰው ስለሚመጣ ችግር የለውም። አሁን የዩቲዩብ ፊልም ግን ይሁን የካራክተር አጻጻፉ ምናምን ተመሳሳይ ነው። ዛሬም ሰራል፣ ኤዲት ታደርጋለህ፣ ትሸጣለህ፣ ትበለዋለህ። አዲስ ሰራል ይሁን ቻሌንጅ የለውም፣ አዲስ ነገር የለውም ምናምን። ከዛ የሪቪው ስራ ግን ሆነልኝ። በቃ የተለያየ ኤንቫይሮንመንት ውስጥ ነው የምገባው። ቻሌንጅ አለው ጾም ሲገባ ምንተንም ሲል ዘርፉም በጣም ክፍተት የነበረበት ዘርፍ ይመስላል። እንትኑ አድጓል። አሁን የከተማዎቻችን አዲስ አበባ ውስጥም ሆነ ከአዲስ አበባ ውጭ ያሉ የስጋ ቤቶች ኮንስፐርማሽ ምናምን ብታያቸው በቴክኖሎጂ በምግብ ስራቸው በአቀራረባቸው በብዙ መንገድ አድገዋል። ግን ለዛ የሚሆን የማርኬቲንግ እና ሚዲያ ነበራቸው። አንተ ደግሞ የመጣበት ብዙዎቹ ፔጅ እንኳን የከፈቱት እኮ ከዛ ዘንድሮ ነው አብዛኛው ፔጅ የከፈተው። የግድ ስራው ምን ያክል በማርኬቲንግ በተለይ ኦንላይን ማርኬቲንጉ ለውጥ እንደሚያመጣ ሲገባ ስፔሻላይዝድ ማድረግ እዛ ስጋው ላይ ብቻ ትኩረት ማድረግም አንዱ ዳትስ ዋይ ሪቪው አሁን ነበሩ። እኔ አሁን ስገባ ወደ 20 ሪቪወሮች ነበሩ። እኔ 30 እና 40 ሺህ ፎሎወር እያለኝ ብዙ አብዛኞቹ ወደ 10 ምናምን ይበልጡኝ ነበር። አሁን ኦልሬዲ ሁለተኛ ወይም ሶስተኛ ነኝ በፎሎወር ብዛት በአጠቃላይ በኢትዮጵያ ውስጥ። አሁን አንደኛው ሸገር ገበታ ነው። ከእኔ በፊት የሆነ በ3 በ4 ሺህ ቪው ፎሎወር አሪፍ ገበታ ይበልጠኛል መሰለኝ። ያው ሰሞኑ በልጠዋለሁ፣ ችግር የለውም። አዎ ግን እስከዛ ግን ነው እንትን ሆነ ብራንድ ሆነ። ለምሳሌ እኔ ጋር ፐርሰናሊ ሰው አታች አደረገ። እኔ እሱን ነው የምወደው። እሱ ልጠይቅ ነበር። እሺ አሁን ብዙዎቹ ጋር የሌለው ምን መሰለህ፣ ይሄ ዴይሊ ክሬቲቪቲው እና ኢሞሽናል አታችመንቱ የለም። ላይክ እንዳስተናጋጅ ምግብ መዘርዘር ብቻ ይሆናል። እንደዚህ ስልክ ከከፋቸውም እንዲያስተካክሉት ነው። ምክንያቱም እኔ ዌይተር አይደለሁም። እንትን ምግብ አላቸው፣ እንትን ምግብ አላቸው፣ እንትን ምግብ አላቸው፣ ቦታቸው ሰፊ ነው፣ ለዴቲንግ ይሆናል ልልህ እኔ ቪዲዮ አልሰራም። ይሄ እንትን ያስተናጋጅ መዘርዝር ነው እና ሁሉም ቪዲዮ ደግሞ ተመሳሳይ። ሁሉም ቪዲዮ እንትን ይሄ ቤት ሰፊ ነው፣ ውጭ ላይ እንደዚህ ቦታ አለው፣ ምግብም ይሄንን ምግባቸውን ሞክረነዋል። ኑ ለዴቲንግ ደግሞ ለዴቲንግ አበሻ ዴቲንግ በየጫካው ነው የሚጨርሰው። እሺ ከዛ እኔ ጋር ኢሞሽናል አታች አደረኩት። አንደኛ ስጋ ነው። አሁን ሰው ስጋ እኔ ጋር እንትን ሲያይ ያምረዋል። እንዲያምረው ነው የምፈልገው እንጂ ቪዲዮ ከፍ ብሎ ግን ስጋ እንዲያስጠላው አልፈልግም። አሁን አንዳንድ እንትኖች አሁን ስጋ የምናደድበት ነበር። አሁን የማነው ሰይዶ ምናምን የሚሉት ማለት ነው 10 ኪሎ ነው እበላለሁ እንዲህ ሲል ቪው ብዙ ነው። ግን ሰው ስጋ አምሮት ግን እዛ ቤት አይሄድም። እንዲዘጋው ነው የምታደርገው። ሰው እንዲያምረው ማድረግና እንዲዘጋው ማድረግ ይለያያል። የሆነችም ሴት አንዴ ፎሎወር የነበረ እንደዚህ አድርገን እንዲህ የምትጎርስ ይሄ የሚዘጋ ነው። ኢትዮጵያ ውስጥ ስጋ ከምግብነት ባለፈ ቫሊዩን መረዳት የምትወደው ሲሆን ከምግብነት ያለፈ የክላስ መገለጫ ነው። ጠጅ ጠላ የምትላቸው ስጋ አለው፣ ስታንዳርድ አለው ሁሉ ነገር። ከአረቄ አንጻር ራሱ አረቄ የሚቀርበት እኛ ሀገር አሁን ጉራጌ ሀገር ከምርቃት ምናምን አንጻር አይደል የሆነ ሌቭል አለው። እኛ ማርኬቲንግ እንሰራላቸው ቤቶች ኖርማል አስተናጋጅ እንዲቀዳ አልፈልግም። አረቄ ለብቻው ያረቄ ሰው የሆነ ሌቭል አለው። ስጋም የሚፈልገው ክላስ አለ። በዛ ክላስ ግን አንተን አይቶ እንዲያምረው ነው ሰው የሚፈልገው። እንዲህ ነው። ያንን አመጣሁለት። ሌሎቹ ጋር ይሄ ነበር ማያገኘው። ከዛ ደግሞ ክሬቲቭ እኔ ዲስ ዊክ የሰራሁበትን ኔክስት ዊክ አልሰራበትም። በየጊዜው እንደ ወቅቱ እንዲህ ነው የምገለባበጠው።
በኮንቴንት ክሬተር ስትሆን እንደ ቫይቡ እንደ ጊዜው መገለባበጥ አለብህ። ካለበዛ አንድ አይነት ነገር ላይ ችክል አለው ካልክ ማለት ሰው እስኪሸመድደው ድረስ ያንተን አባባል ብቻ ማትገመቱን ይላል። ዋናው ማትገመት መሆን ነው። በዛ ወይ በደንብ ኦሬዲ በአንድ ዓመት ነው 400,000 ፎሎወር ማለት ቢያንስ 350,000 በዚህ ዓመት ነው። ስጋ ኦኬ። እነሱ አሁን የስጋ ቤቶች ምናምን ስጋ በማቅረብ ያ በማስታወቂያ በመሰራቱ ብዙ ለውጦች ሊያመጡ እንደሚችሉ ብራንዳቸውን መገንባት እንደሚችሉ እገምታለሁ። ግን ቢዝነስ ሎጂኩም ያለህበት ይመስለኛል። ይሄ እነሱ ስጋ በደንብ እንዲሸጡ ከዛ ባሻገር ደግሞ ይሄ ስጋ የሚሸጥበት ማህበረሰብ ውስጥም ስላደግ ያገኘው እሴት አለ። አዎ ብዙ ነገር ታውቃለህ። አይ ስጋ አሁን ጠጋ ብለህ ስታየው የውጭው ሰው እንደሚያስበው እና እንትኑ ይለያያል። ለምሳሌ ስጋ ብዙ ስለሰቀለ ብዙ ያለ ቤት በጣም የሚያተርፍ የሚመስለው አለ። አሁን ጠጋ ብለህ ስታየው ስጋ አይደለም አትራፊ መጠጥ ነው። አንድ የሆነ ቤት ማዕት ስጋ ቢሸጥም ስጋው ያን ያክል ትርፍ የለውም። ምክንያቱም አሁን መጠጥ ለምሳሌ ውስኪ ካመጣ በቃ የምታተርፈው ይታወቃል፣ ታተርፍበታለህ። ቢራም ስታመጣ ስንት እንደምታተርፍበት አውቀህ ነው ይተረፍበት። ስጋ ባለጌ ነው ስራው ማለት ነው ቢዝነሱ። ለምሳሌ ዛሬ በደንብ ገበያ ይኖራል ብለህ 2 በሬ ያስገብተህ ሳይሸጥ ቢያደር ነገ ያኛው ምንም ቫልዩ የሌለው ነው የሚሆነው። ለጥሬ አትሰቅለው፣ በሬው የጥሬ ነው እና ሲበላሽብህም እንደዛው። አሁን አንዳንዱ ፍሪጅ ውስጥ አቆይተው እንትን ይሉታል፣ ሊቆይ ይችላል ግን ስጋ አይሆንም። ለጥሬ ስጋ አይሆንም። ለሌሎች ወጥ ለሚሰሩ ተቋማት ምናምን ነው የሚሸጠው። ምንም አይሆንም፣ ጤነኛ ነው። ግን የጥሬ ስጋ ግን አይሆንም። የጥሬ የሚባል ከብት ደግሞ በጣም ተወዶ ነው የምትገዛው። በዛ ዋጋ ገዝተኸው እንደ ግምትህ መሸጥ ካልቻልክ፣ ለምሳሌ ጥምቀት ይሆንና ዛሬ ከተራ ከሆነ በቃ ዛሬ ይሸጣል ብለህ የሆነ ፍየል ቤት 10 ፍየል ሊያርድ ይችላል። በቃ ካልተሸጠ ነገ ምንም ቫልዩ የለውም። ኪሳራው እንደዛ ነው። የሆኑ ቀናት ብትሰራም አንድ ቀን ከከሰርክ ደግሞ እና የቤቲንግ በለው በቃ ዛሬ ሰው ይመጣል አይመጣም ብለህ ነው የምትገምተው። ምክንያቱም ካደረ የሚበላሽ ነገር ነው። መጠጥ አሁን አስገብተህ ሳይጠጣ ቢቀር ነገ ምንም አይሆንም። ይሄ ግን ይሆናል። በጣም ሪስክ ያለው ስራ ነው በጣም። ስለዚህ በዛ ምክንያት በጣም የሚያውቁት ሰዎች ብቻ ናቸው የሚሰሩት። ዳትስ ዋይ የሆኑ ብዙ ሰዎች ገብተው ከስራው የወጡት። በጣም ብዙ ሰው አውቃለሁ ከስራው የወጣ። ከዛ ደግሞ አሁን ነው እየታገልን ያለ ነው። በደንብ የማዘመን ጉዳይ ላይ ገና ነው። ሰው እያንዳንዱ ሲስተሙን ማዘመን ይፈልጋል። አሁንም በድሮ አካሄድ እየሄዱ ያሉ ሰዎች አሉ። ማስታወቂያ ምን ያደርግልኛል ገበያ ያለ የሚልሃል። ከ2 ዓመት በኋላ ይሄ ሶሻል ሚዲያ ላይ ኤግዚስተንስ የሌለው ድርጅት አይቀጥልም። ቶታሊ ይወጣል። እርግጠኛ ነኝ። ያንንም ስትላቸው የሚገባቸው አሉ፣ ያልገባቸው ደግሞ ያው በሆነ ወቅት ይወጣሉ። እዚህ ዶሮ ማነቂያም ከሲስተም ትወጣላችሁ ይሄ ቦታ ከፈረሰ ስላቸው እኛ አያት እዛ ገጠር ሄደን እንክፈት እንደ ሲሉ የነበሩ ሰዎች ዛሬ አራብሳም መክፈት አልቻሉም። የሆነ ጊዜ ትወጣለህ። ጋርመንት ላይ እዚህ ምንድነው አትክልት ተራ እዚህ ፒያሳ የነበረው ጋር ቶሎ ካሁኑ የሆነ አክሲዮን ፈጥራችሁ ሆነ ቦታ ሁኑ። ከዚህ ከተነሳችሁ ከአዲስ አበባ ውጭ ነው የምትሆኑት። ቢያንስ በአዲስ አበባ በተለያዩ ሰፈሮች በእናንተው ስም የማከፋፈያ ማዕከላት አድርጉ ስላቸው ኧረ እኛ ማን ከፒያሳ ያስወጣናል ሲሉ የነበሩ ሰዎች አሁን እንትን ናቸው፣ ጋርመንት ናቸው ከከተማ ወጥተው። ስለዚህ ይሄም ዘርፍ አሁን ወደ ዲጂታሉ ካልገባ ይሄም ብቻ አይደለም ሌሎችም የሸቀጣ ሸቀጥ ሱቅም አሁን ማን ያስወጣናል እኛ ዱቤ ያስለምደን ታየዋለህ። ከ2 ዓመት በኋላ አንድ የሸቀጥ ሱቅ አይኖርም። ይሄንን በደንብ ተንትኜም ጽፌያለሁ። ሰው እንዴት እንደሚደረጉላ ከባንኮች ጋር እንዴት እንደሚተሳሰር ከዛ እንዴት በዴሊቨሪ ሰርገው እንደሚገቡ ብዙ ተናግሬያለሁ። ከዛ የስጋንም አሁን አምና ካስታውስክ የስጋ ሞልን ጉዳይ ጽፌ ነበር። አሁን እሱን የሆኑ ቤቶች ኦልሬዲ ጀምረውታል፣ እየሰሩት ነው። አንድ ሪቪው ላይ ስታረግ ያየሁት G+4 የህንፃ እሱ አሁን አይነት ማለት ነው። ማሙሽ ኩንስፓኛው እንደሱ ነው የተሰራው። ማሙሽ ኩንስፓኛ አንድም ቤተ ቃናም አለ ቤተል። በተለይ የማሙሽ ኩንስፓኛ የበለጠ ያስኬዳል። ምክንያቱም የአንድ ሰው ነው፣ ግን ስሩ ላይ ስጋ ቤት ነው። 1ኛ ፎቅ ላይ ክብ ባር ነው። 2ኛ ፎቅ ላይ ክትፎ ቤት ነው። 3ኛ ቤቱ የስብሰባ አዳራሽ እና የተለያዩ የግል ኢቨንቶች ማድረጊያ ነው። አስበው የነበረው እኔ ማስበው የስጋ ሞል ከሱ የሰፋ ነው። በጣም ትልቅ ሞል ሆኖ በጣም ብዙ ስጋ ቤቶች እዛ ህንፃ ላይ ብዙ ስጋ ቤቶች ግን በምርጫ የበሬ ስጋ ቤት፣ የፍየል ስጋ ቤት፣ የጥብስ ቤት፣ የባህላዊ ምግብ ቤት። ከዛ ሰው በቃ እዛ ሄደን እንዝናና፣ ለልጆችም ይሆን
የፈረንጅ የሚሆን ደግሞ ባርቤኪው ጥብስ ያለበት ከላይና በቃ እዛ ሄዶ መዝናናት ልክ አሁን የሆኑ ሞሎች አሁን ዱባይ ሞል እንደምትለው ምናምን እዛ እንደውም ዕቃ ነው ግን እዚህ በምግብ መዝናናት የሆኑ ሰዎች እዛ ሄደን ጎበኘን ከውጭ የመጡ ሰዎችም እዛ የሚሉት አሁን እዚህ ከውጭ የመጣ ሰው ቶቶት ምናምን ነው የሚሄደው እንግዳም ሲመጣ አርቲስት ምናምን እኔ ደግሞ እዚህ እንዲሄድ እና ብዙ ሰዎች እንዲሰሩበት ነው የምፈልገው ስጋን ርቅቅ እንዲሉበት ማለት ነው በዛ ደረጃ ገና አልተሰራም ግን ያው መሰራቱ ወደዛ አይቀርም ግን አሁን ላይ ባለው ሁኔታ በቃ አጣዳፊው የሶሻል ሚዲያ ኤግዚስተንስ ምን ኢምፓክት አመጣ እስካሁን ስንት ድርጅቶች ጋር ደረስክ በውይ በጣም ብዙ እንዴ በአንድ አመት ውስጥ ከነሐሴ ጀምሮ 66 ድርጅቶች ጋር ሰርቻለሁ 66 ከዛ ውስጥ ለወራትም ለምንም በቋሚነት ማስተዳደራቸው 13 ናቸው ከዛ ውጪ እንደ 66 አንዴም ሁሉ ምናምን ሪቪው የሰራህበት ማለት እንደ ሪቪው ከቆጠርን ደግሞ በጣም ብዙ ናቸው ከመቶ ምናምን በላይ ያልፋሉ ምክንያቱም አንድ ቀንም ሄጄ የሰራሁባቸው ቤቶች ያው ዲቴይል አልቆጥራቸውም ቢያንስ ለአንድ ወር የሰራሁበትን ነው የምቆጥረው ከዚህ ወደዚህ ተሸጋገረን መስከረም ታውቃለህ ለ38 ሆቴል ነው የሰራሁት መስከረም ላይ ስንት መስከረም ማርያምን ከመስከረም 1 ቪዲዮዬን እዚሁ ስላለ ወደ ኋላ ገብቶ ማየት ይችላል ከመስከረም 1 እስከ መስከረም 30 ለ38 ድርጅት 72 ቪዲዮ ነው የሰራሁት በጣም ነው የሰራው በቃ ፋታ አልነበረም በአንድ ቀን ቅዳሜ ቀን 3 ቤት ምናምን እንሰራበት ጊዜ ነበር በጣም ከዛ በእነሱም ውስጥ ግን እያንዳንዱ ኮንቴንት የተለያየ ነው ምንም ደግሞ ኮንቴንት የለም ክሬቲቭ ነው ፉድ ሪቪው ላይ ምንድነው ቻሌንጁ ፉድ ሪቪው ላይ ቤት መምረጥ አንደኛው እኔ አሁን ሰው ያስቀጠለኝ ነገር ምንድነው አሁን የሆነ ቤት ብትለኝ አሉ ልጆች እኔ ጋር የሚሰሩ ሄዳችሁ ቼክ አድርጉት ነው የምላቸው ያው ስጋ ቤት ስለሆነ ደግሞ እኔ ደግሞ መረጃው አለኝ እነማን ቤት እንደማልሰራ እነማን ቤት እንደምሰራ አውቀዋለሁ እነማን ቤት ሿሿ እንደሆነ እነማን ቤት ደግሞ የምር እንደሚበላበት አውቃለሁ ከዛ በኋላ ምንም ብትከፍለኝ ያላመንኩበት ቤት አልሰራም በጣም ብዙ ቤቶች መልሻለሁ ከዛም የሆነ በርገር ቤት አለን የሆነ ፒዛ ምናምን ብለው ሲደውሉኝ አልሰራም በጣም ስራ መርጣለሁ ከዛ ደግሞ የስጋው ላይ አውቃለሁ አውቄም መርጣለሁ ስጋውን አይቼ ይሄን አላስተዋውቅም ብዬ ተመለስኩበታል ይሄ ምንድነው ጻድቅ ነኝ ምናምን ለማለት አይደለም ለራስህ ብለህ ነው ሪቪው የሚሰሩ ልጆች ብዙዎቹ የሚበሉት ይሄንን ገንዘብ ስለከፈላቸው ማንንም ያስተዋውቃል ዛሬ የሆነ ቤት ሂድ ብለኸው ሄዶ የተበላሸ ነገር የገጠመው ሰው ነገ አንተ ፎሎወር አይሆንም ነገ አንተን አያምንህም ከዛ በየኮሜንቱ እየገባ ውሸት ነው ይልሃል መተማመን አለብህ እኔ የሆነ ቦታ ሄጄ ማንም በጥራት ኮምፕሌን አድርጎኝ አያውቅም ምናልባት አላስተናገዱ እሱ ደግሞ ብዙ ቤቶች አሉ አሁን አበሩሱላ ተብሏል ነሐሴ ላይ ማስታወቂያ ሰራው ቤቱን አይተዋል በሺዎች የሚቆጠሩ ሰዎች ተገለበጡ ለፍልሰታ ጾም መያዣ ከአቅማቸው በላይ ሆነ ባለው አስተናጋጅ ሊችሉ አይችሉ ወንበር ውጭ እየተደረገ ነው ሳያስተናግዱን ተመለስን ነው እንጂ የተበላሸ ነገር ተሰጠን የትም ገጥሞኝ አያውቅም ብዙ ቤቶች አሁን እንደውም ሃንድል ማድረግ አይችሉም አንዳንዴ ኦቨር ማስታወቂያ የሚሰራ አሁን የወደ አቢሲኒያ ምንም ረጅም ጊዜ የምለው አይደለም ጾም መያዣ ለዚህኛው የሳር ቤቱ ብራንች እሱ ጾም መያዣ ላይ ብዙ ደክመናል ከነሐሴ ጀምሮ ከዛ የካቲት ላይ የሆኑ ቀየር ያሉ ማርኬቲንግ ሲስተሞች አመጣው ሚሊየንስ ቪዲዮ ታየ ለጾም መያዣ ቦታ አልነበረ እየለመነ ነበር ሰው የሚቀመጠው ቦታ ስርም ላይም ጠፍቶ ያ ማለት ወደ 3000-4000 ሰው ሚዝ ቦታ ማለት አልቆ ጥቅጥቅ ብሎ ቪዲዮን ልክልሃለሁ ታየዋል ጥቅጥቅ ብሎ ነው ያለቀው ያ ቤት እንግዲህ እኔ ስቀበለው ከ3 ወር በፊት ማታ ላይ 50 ሰው 60 ሰው የሚነበር ስለዚህ እንደዛ ለውጥ የፈጠርክባቸው ቤቶች አሉ እና ትልቁ ቻሌንጅ ምንድነው አንደኛው ይሄ ታማኝ ሆኖ መቀጠል ለሰው ሪኮመንድ ታማኝነትን ደግሞ አንዳንዴ ምን ታደርጋለህ መጀመሪያ አንዳንዴ አሪፍ የነበረ ቤት ሁሉ አቋሙን ሊቀይር ይችላል አሁን የሶሻል ሚዲያ ጉዳይ እንዲገባቸው ያስፈልጋል ማለት ይሄንን አንዳንድ ቤት 10 ከስተመር ሲኖረው አባዬ ማየ ያለ ያባብላል 100 ከስተመር ኖሮት ገበያው ሲጥለቀለቅለት ትሪ ከፈለኩታል ሊልህ ይችላል በእነሱ ባህሪ ራሱ ይቀየሩባል አንዳንድ ሰው እኛ እንደው ደንበኛ ታመጣል እንደው ይሄው ቤታችን ስጋይ በዚህ መልኩ ብሎ ኦኬ ብለ ማስታወቂያ ሰርተ ገበያ ሲበዛልህ ሊቀየር ይችላል ከዛ ሰው ምን ይላል ተስፋው አሸን ሊል ነው ማለት ነው እስካሁን እንደዛ አይነት ቤት አልገጠመኝም ግን የሆኑ ትንሽ እንትኖች ታያለ የሆነ ነገራቸው ሲቀንስ አሁን ከብዙዎቹ ጋር ውል ማቋርጠው እንደዛ ነው በሌላው ጊዜ ሲሄድ በራሴም ቴስት አደርገዋለሁ እኔ ቁጭ ብዬ ደግሞ ሌላን ከስተመር የሚያናግሩበትን መንገድ ሾፈዋለሁ
ብዙ ዘመን ይሄ ዳይሬክተርነት ከሰራ ታውቀዋለህ። ለእኔ እኮ ተስፍሼ ምናምን ጌታዬ ምናምን ሊልህ ይችላል። ዝም ትለውና ግን እዛ ጋር የሆነ ኮምፕሌን የሚያቀርብን ሰውዬ ላይክ በፊት ተሯርጦ ያስተናግድ የነበረ ሰው እዛ ጋር ስጋ ቀይርልኝ ምናምን ሲለው ከዛ አንተ ጋር መጥቶ ረቶ ዝም ብሎ እየተስገበገበ ነው ካለ በቃ ይሄ ሰውዬ ዲስሪስፔክት ማድረግ ጀምሯል። እኔ እንደዛ ነው የምወስደው። ከዛ በኋላ ከዛ ቤት ጋር አልቀጥልም። ምክንያቱም ገንዘብ ባገኘና ገበያ በመጣለት ቁጥር ባህሪው እየተቀየረ እየመጣ ነው። ስለዚህ እኔ ልክ እዛ ስቴጅ ላይ ስደርስ አርስታው አንዳንድ ኮንተንቶችህ ይሄ ፉድ ሪቪው በአንድ በኩል ስራ ነው፣ ልብን ያለ ስራ ነው እና ቀጥተኛ የሆነ መንገድ ስለሆነ ያንተ መንገድ አስተሳሰብ፣ ፍልስፍና ወይ ደግሞ በወቅታዊ ጉዳዮች ላይ ያለህን እይታ ለማካፈል ይጋርዳል ፈጠራ ካልጨመርክበት ድረስ። አንዳንድ ኮንተንቶች ላይ ግን ይሄንን ታመጣና ለምሳሌ ሶሻል ሚዲያ ላይ ትሬንድ የሆነን ጉዳይ ወይ ደግሞ በጣም የጨቃጨቀ ጉዳይ ወይ ደግሞ አንድ ሰው በልዩነት የሚወገዝ ዲስራፕቲቭ ማርኬቲንግ ማለት ትመጣና አንተ የራስህን መንገድ የራስህን እይታ ምናምን እንትን ነው። ኢትዮጵያ ውስጥ ማለት ነው ድፍድፍ ነዳጅ የለም። እሱን ጨምቀን ነዳጅ ማውጣት አንችልም። ስለዚህ አንዳንድ የምትጨምቃቸው ነገሮች አሉ። ለምሳሌ ሐሜት። ሰው ሐሜት ከወደደ የሐሜት ወዳድነቱን ጨምቀኸው ገንዘብ ትሰራበታል። ሰው ወሬ ከወደደ ወሬ ታወራለትና ወሬውን ጨምቀህ አንተ ግን ስራ ትሰራለህ። አሁን ለአዲሱ ወጣቱ ትውልድ ማስተላለፍ የምፈልገው እንደውም ይሄ ሐሜት የሚሸጡ ልጆች አሉ። ጀግና ልጆች ማቃቸው ልጆች አሉ። ሐሜት ማታ ማታ ቁጭ ይላሉ። የተለያየ ስልክ አላቸው እና ስክሪን ሪከርድ ያደርጋሉ የሆኑ ሰዎች ላይፍ የሚጨቃጨቁትና ከዛ በማግስቱ እንትና ለእንትና ገባችለት እንትና ለእንትና ልኳን ነገራት ብለው አዲስ አካውንት ይከፍቱና እዛ አካውንት ላይ ይለቃሉ። በአንድ ፎሎወር ያፈራሉ። ከዛ 90,000 100,000 ፎሎወር ሲደርስ ሙሉ ቪዲዮን ያጠፉና ጆሮውን ይሉታል፣ አካውንቱን ይሸጡታል። አሁን እነዚህ ልጆች ምንድን ናቸው? የወሬ ፍቅርን ጨምቀው የሚሸጡ ናቸው። እና ምን ልል ፈልጌ መሰለህ እኔ ጋር አሁን ሁሉም እንደዛ ወሬ የምትላቸው አይደለም። አንዳንዱ አሁን የወሬ እንትኑን ሰጥቼ ማለት አንዳንዱ ደግሞ ሪል የሆኑ ነገሮች ላይ እኔ ማስታወቂያን ቀጥሎ ሰራለሁ፣ መስራቴ አይቀርም። ግን ሪል የሆኑ ስሜቶችን ደግሞ ባጋራ ሰው ሁሉንም ማስታወቂያ መስሎት ለምን ይጨንቀዋል? እንደ ኖርማል ያውራኝና እግረ መንገዱ ማስታወቂያውን ይስማ። አንዳንዱ ደግሞ ማስታወቂያ የሌለው ቪዲዮ አለ። አንዳንድ ሀገራዊ ጉዳዮች ላይ ደግሞ አክቲቭ ሆነ መሳተፍ አለብህ። ያው እንትን ነው ቅድም እንዳልኩ ነው የገባሁበት ወይ ሴንሲቲቭ የሆነ አታችመንት ኢሞሽናል አታችመንት እንዲፈጠር ስለፈለግኩኝ ነው እነዚህ ነገር ድሮፕ ማደርገው። ስራ እንደሆነበት አልፈልግም። ቲያትሪካል አርት ተማሪ መሆንህ ለዚህ ስራ አስተዋጽኦ አለው? ምንም ጥያቄ የለውም። ስለ ኢሞሽን፣ ስለ ሴንስ ኦፍ ሂውመር፣ ስለ ዳይሬክቲንግ፣ አክቲንግ አሁን ብዙዎቹ አክቲንግ ነው የሚሉት ማለት አክቲንግ ፐርፌክት ባልሆን ኖሮ እንደዛ ቫይራል የወጡት ለምሳሌ የሰላጣው ያው ከለሩ አሁን ራሱ ያፊት መጣ ያምራል ያልኩበት ወና ማይችል ሰው ቢሆን ይሄንን ሊያመጣልህ አይችልም። ኢቭን ቢደብረውም ነው ማለት በዛ ደረጃ ይሄ ሰዎችን ሁሉ እስኪያዝናና እስኪታወቅ ድረስ አያመጣልህ። ዘኔ አሁን የሆነ ፓርት ላይ ልሳካልኩኝ እንደዚህ ብዬ ስቄ እሰራለሁ። ላክሮፍ ካልኩኝ ደግሞ እዛው ላይ ነው ማኮርፈው። በቃ ፊዚንቲዮ አሁን እኔ ራሱ በቃ የፖድካስት አልፈልግም። ራበኝ ነው ጥያቄ እንደተስጠፋብኝ ራበኝ ስትል አሁን ገባ እንደዛ ማምጣት አሁን እነዚህ ትወና በደንብ የሚጠይቁ ናቸው። ዳይሬክቲንግ የሚጠይቁ ሴንስ ኦፍ ሂውመር አሁን የሆነች ነገር እንዴት ነው አስነክተኸው ከዛ አንተ ሌላ ጉዳይህን የምታወራው ያንን እየሰማ ግን አብሮህ ይከተላል። አሁን የሆነ አትክልት ቤት ማስታወቂያ የሰራሁት አይተዋል። እንደውም አንድ መምህሬ ነው አንተ ሴንስ ኦፍ ሂውመር በጣም ጎበዝ ነው። ሀባብ ብዙ ጊዜ ሴቶች ለባሎቻቸው ይላሉ ምንድነው ጥቅሙ ብዬ ጉዳዩ እሱ ጋር አልቋል። አትክልት ቤቱ ይሄ ይባላል እዚህ ሰፈር ነው ያለው ቤቱን ሁሉ አሳይቻለሁ። 90% ኮሜንቱ ስለ ሀባቡ ላይ ነው። ስለዚህ እነዚህ አሁን ድራማ ላይ የምንጠቀማቸው ናቸው። ስክሪፕት ስንጽፍ ይሄ በጣም ቤዚኩ ነገር ነው። የምታስነሳው መጀመሪያ የሰውን አቴንሽን ለመያዝ የምታስነሳው ስክሪፕት ስንጽፍ የመጀመሪያዋ ሲን እንትን ነች፣ አጓጊ ነች። ከዛ እሱን ተከተለ ሙሉ ታሪኩን ታያለን።
እነዚህ ሁሉ ያመጡት ቲያትር በደንብ ምንም ጥያቄ የለውም የሱ ፕሮፌሽናል። በተለያየ መንገድ ዲጂታል ፕሬዘንስን ለመገንባት ሞክረሃል። አንተ የተለያዩ ፕላትፎርሞችን ነው የምትጠቀመው፣ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ። ዩቲዩብ እንኳን ቀዝቀዝ ብለሃል። አሁን ቀዝቀዝ ብያለሁ ወይ ፖድካስት ነገር ፖድካስት እነዚህ ነገሮችን የተለያዩ ብራንዶችን ሰርተሃል። አሁን ያለህን ዲጂታል ሚዲያ ውክልናውን እንዴት ነው ቀጣይነት ባለው መንገድ መገንባት የሚቻለው? የራሴን ማስቀጠል የራስን ብራንድ በዚሁ አሁን ባለውበት ስቴብል በሆነው ብራንድ ነው። ይሄ ማለት ሌሎችም ሰዎች ብራንዳቸውን እንዴት መቀጠል እንዳለባቸው እንትን ነው መምረጥ። መጀመሪያ ላይ ምን ላይ መስራት ነው የምፈልገው፣ አቅሜ ምን ላይ ነው። አሁን በበፊት ልክ አይደለሁም የምለው ሁሉም ነገር ውስጥ ሆንኩኝ። በቃ ሁሉም ነገር ውስጥ አሁን ተስፋን መግለጽ እስኪያቅተር ተስፋ ምንድነው ስትባል የሆነው ቦታ ላይ በጣም ጎበዝ ትልቅ ደራሲ ነው፣ የሆነ ቦታ ላይ በዳይሬክተርነት የሚታወቀው፣ የሆነ ቦታ ላይ ፖለቲከኛ ነው የሚታወቀው፣ የሆኑ ሰዎች ብሔርተኛውን ተስፋ ነው የሚያውቁት ኢቨን ሳልሆን፣ የሆኑ ሰዎች ደግሞ በጎ አድራጊ፣ የሆነ እናቶች ግሩፕ ላይ ብታይ ደግሞ ወይ መካሪያችን መጣ የሚሉት አይነት ሰው፣ የሆኑ ወጣቶች ግሩፕ ደግሞ ከሱስ እንዲወጡ ምናምን የሚያግዝ ከዲፕሬሽን እና ግራ ይገባል። እና ይሄ የወጣት ኤነርጂ ማደል ይሄ ብትን ትላል። አሁን እየሰከንን ስንመጣ ወደ አንድ ጉዳይ ላይ ታተኩራል። ኮንሲስተንት ሆኖ ለመቀጠል መጀመሪያ መራጭ መሆን አለ። ሁሉም ነገር ላይ ኮንሲስተንት ሊሆን አይችልም። ሰው መርጦ በቃ እዚህ ላይ ነው ደብድቤ የሚይዘው። ኢቨን ሚዲያ አሁን ቲክቶክን በቃ ሌሎቹን ተወት አድርጌ ነው። እኩል የሚባል ነገር የለም፣ እኩል ማስኬድ የሚባል ነገር የለም። ዓለም ላይ ሁሉም ተጽዕኖ ፈጣሪዎች አንዱን ነው የሚመርጡት፣ ወይ ኢንስታግራም ወይ ቲክቶክ። አሁን ቲክቶክ በጣም ቫይራል ላይ ሆኑ ብዙ ፎሎወር ያላቸው ሰዎች ኢንስታግራም ላይ የላቸውም፣ ወይ ከሆነ ጊዜ በኋላ ነው የምታፈረው እንጂ የሁሉም ሚዲያም ኦዲየንሱ ይለያያል። የቲክቶክ ኦዲየንስ እና የፌስቡክ ኦዲየንስ፣ የኢንስታግራም ኦዲየንስ፣ የዩቲዩብ ኦዲየንስ በጣም የተለያዩ ናቸው። ስለዚህ እንደየዘርፉ በጣም ሲቸገር ነበር ፌስቡክ ወዳጅ ስለነበር መጀመሪያ ጊዜ ግን ከዛ በቃ አሁን የቲክቶክን ሰው በደንብ አውቀዋለሁ። አሁን የቲክቶክ ቪዲዮዎችን በሙሉ ፌስቡክ ላይ ስጭን ኮሜንቱ ይለያያል፣ ተስፋ ቲቪ ላይ ስጭን ይለያያል። አሁን የፌስቡክ ሰው በባህሪው ምን አይነት ይሆንብሃል መሰል፣ ልክ በእኛ ጊዜ የሆነ የአባቶቻችን የምንለው አይነት የሆነ ሆነ ችክ የሚል የሆኑ ነገሮችን ብሎ ማለፍ የሚገባውን ነገሮች እማያልፍ ስለ ሁሉ ነገር የግብረ ገብ አስተማሪ ልሁን የሚል አይነት ሰው ፌስቡክ እየሆነ ያለ። ቲክቶክ ደግሞ ፈን አድርጎ የሚሄድበት ከሰደበህም በፈን ነው። እንደዛኛው እንትን ይሄ በጣም ይላል ፌስቡክ ላይ። ከዛ ደግሞ አሁን ለቁም ነገር የሆኑ ስራዎች የሆነ ወሳኝ የሆነ እርዳታ ጉዳዮችን ሰራ ሲሪየስ ለሆነ ሰው ደግሞ ፌስቡክ በጣም የተሻለ ነው። ቲክቶክ ላይ እንደዛ ላይሆን ይችላል። ግን አሁን ደግሞ ቲክቶክ በራሱ ይሄ ወደ አሜሪካ ከተሸጠ በኋላ ወደ ፌስቡክ የሚሄድ ባህሪ ያለው የሆኑ ነገሮቹ ሲሪየስ እየሆኑ ነው፣ ያልግጥ ነገሮቹ እየቀነሱ ነው። እና ዋናው ነገር ኮንሲስተንት ሆነ። ከዛ ደግሞ ኤግዚስት አድርጎ ለመቀጠል ደግሞ ፍሌክሲብል፣ ክሪኤቲቭ፣ ሁሌ አዲስ መሆን አለብህ። አንድ አይነት ነገር ላይ ችክል በል ካልክ ትሰለቻለህ። በቃ አሁን የሆነ ወቅት እኮ ጸቡን ላይ የሚጀምሩ አሉ ቲክቶክ ላይ ምናምን ይመጣሉ፣ አንድ ነገር በቃ እሷን ይጨርሳሉ። የሆነ ነገር ባትሪው ያልቃል። እንግዲህ በግፊ አይሄዱ በቃ ከዛ በኋላ በቃ ይሁን በግፊ እንደመሄድ አይነት ትግሎችን ሲያሳዩ ታያለህ። ሰዎች ጣሉ ምናምን ክሬቲቪቲ ሁሌ አዲስ ደግሞ ምን ሆነ መጣ መባል አለብህ። ገና ስትመጣ ምን እንደምትል ሰው መገመት ከቻለ ያው ፌልድ። አንተ ብራንድ የገነባው ራስህ ላይ ነው፣ ራስህ ግላዊ ብራንድ ነው የገነባው። ይሄ ደግሞ የሆነ ሰዓት ላይ መድከም ቢጀምር ወይ ደግሞ ወደ ሌላ መንገድ የህይወት መንገድ ሌላ ቢዝነስ ሌላ ህይወት ሌላ ነገር ቢገጥመው ጫና ሊበዛበት ይችላል። ይሄ የግል ብራንድ ላይ የግል ብራንድ በጣም አስፈላጊ ነው። አሁን ዓለምም ወደዛ እየሄደ ነው። የማርኬቲንግ ስታይሉም ወደ ግለሰባዊ ብራንድ ላይ ግንባታ ላይ ከተቋማዊ ግንባታ ይልቅ የግል ብራንድ ላይ ትኩረት ያደርጋል። በሁለቱ መካከል ያለው መስማማት እንዴት ነው መስራት የሚቻለው? እኔ ሁሌም በግላዊ ብራንድ ላይ ነው ማምነው። እኔ ተቋማዊ ብራንድ ተቋማዊ አሰራር ራሱ አልወድም። አሁን የሆነ ጊዜ በስራ ነው አሁን ልጆችን ራሱ የምቀጥረው በስራ ነው እንጂ የሆነ ደሞዝተኛ ሰው መቅጠር ራሱ አልፈልግም። ደሞዝ አልወድም። እንደ በህይወቴ ደሞዝም ተቀብዬ አላውቅምና ፐርሰናል እንትን ላይ ነው መሆን የምፈልገው። ይሄ ሊደክም ይችላል። አዎ ይደክማል። አዲስ ነገር ይመጣል። ዋት ምንም እኮ አዲስ ነገር የለም። እስካሁንም እኮ እየደከመ እየቀየርን አሁን ቀለል ያለ ቁርስ
2 ወር ነው የተሰራበት። እንደ እስካሁን ድረስ ቀለል ያለ ቁርስ ብለህ ይዚ አይደል እንደ ሰው የሚለኝ ይሰለቻል እኮ። በቃ ያኔም ክሬቲቭ ነገር ነው ያመጣሁት። አሁንም ይመጣል። አሁን ደግሞ ጾም ሲፈታ ሌላ አዲስ ነገር ነው የሚመጣው። ኢቭን ለራሴም አላውቀውም ሲጠጋጋ እንጂ። ስለዚህ በፐርሰናል ብራንድ ሲሆን የሆነውን እየጣልክ አዲስ እያደስክ ነው እንደ እባብ ቆዳህን እየቀያየርክ ማለት። ይሄ ግድ ነው። ነገ እዚህ ላይ ትገኛለህ አላውቅም። የዛሬ 3 ዓመት ምንድነው የምትሰራው አላውቅም። ህይወትም ደስ የምትለኝ አለመገመቷ ነው። ዳትስ ዋይ የሆነች ግሮሰሪ ከፍቶ መስራት አልፈልግም ያልኩ። በቃ ያው ሁሌም እዚሁ ነኝ። ላይፍ መኖር አልፈልግም። ምናልባት ደግሞ ትራቭለር ልሆን እችላለሁ የዛሬ ዓመት። ትንሽ የሚያሳስበኝ ስጋ ለመኖሩ ነው። አሁን ብዙ ሀገራት ላይ እንጂ ብዙ ሀገር ልዞር ስጋ ልዘትወዳል። ስጋ እኮ ፓሽን ነው። አሁን ብዙ ሰዎች አሁን ብዙ መብላት ይመስላል። አንዳንዱ ደውሎ አሁን በቀደም አንዱ ደውሎ እኔ ብቻ ሲፈታ እኔን ጥራኝ፣ እኔ 2 ኪሎ በልቼ ራሱ አይበቃኝም ማለት። ያ አባቴ ይሄ መንፈስ ነው። ይሄ ስጋ ፍቅር አይደለም ማለት። ይሄ መንፈስ ነው። ጸበል ሄደ 3-7 ግብ አልኩት። ምን ልል ፈልጌ ነው? መውደድ ኢን ሴንስ በየሰዓቱ ብዙ በመጠቅጠቅ የሚገለጽ አይደለም፣ ግን የሆነ ፓሽን አለው። ልክ ቡና የሆነ ስሜት አለው። የሆነ ኢትዮጵያዊ ስሜት፣ የሆነ መንፈስ አለው። እንደነ ወጥ አይደለም። አሁን ወጥ ዝም ብለህ ብቻ ሆነህም የሆነ ሆቴል ገብተህ ልትበላው ይችላል። ጥሬ ብቻ የሚበላ ምግብ አይደለም። ጥሬ ወዳጅነት አለው። ጥሬ ስጋ አብሮነት አለው። ጥሬ ስጋ ፍቅር አለው። የቤተሰብ መሰብሰቢያ ነው። ክብር አለው ሲበላ። ካቆራረጡ ጀምሮ፣ ካበላሉ፣ ካቀራረቡ ጀምሮ የራሱ ክብር አለው። ስታተስ አለው። ክትፎም እንደዛው፣ ግን የጥሬን አይደርስም። እና ያንን ስታተስ ነው የምወደው። ሌሎቹ ምግቦች ቅቅል ሲርብህ ገብተህ ልትበላው ይችላል። ስጋም ሆኖ ራሱ ነጥብስ ብትላቸው፣ ሌላ ምግቦች ብትላቸው የራሱ ድባብ ይላቸው። አሁን ኢትዮጵያ ውስጥ የራሳቸው ትልቅ እንትን ያላቸው ድባብ ያላቸው ነገሮች ምንድን ናቸው? ክትፎ፣ ቡና፣ ጥሬ ስጋ። ወደ ሰሜኑ ስትሄድ እንትን ጥህሎ፣ ዶሮ ወጥ። ዶሮ ወጥ አሁን ዝም ብለህ የሆነ ሰው ለብቻው ዶሮ አዞ የሚበላው አይደለም። ከቤተሰብ ጋር እንትን አለው፣ ግርማ ሞገስ። ድፎ ዳቦ። በባህላችን ውስጥ ቫሊዩ ያላቸው ነገሮች አሉ። ምግብ ብቻ ያልሆኑ፣ ሆድ መሙያ ብቻ ያልሆኑ ነገሮች አሉ። በዛ ደረጃ ነው የምንረዳው። እሺ፣ ሪብራንድስ ለማድረግ አሁን በህይወት መንገድህ የሆነ ቦታ ሲሰለችል የሆነ ትቀይራቸዋልና እነዚህ ዲጂታል ፕላትፎርሞችን አሁን ግን ሆኗል። አሁን ብዙ የሚቀየር አይደለም። አሁን ኦልሬዲ የኮንቴንት ክሬተርነቱ ራሱ ፍሌክሲብል ነው። የሚሰለቸኝ ወይ አይደለም። ኮንቴንት ነው ክሬት ማድረገው፣ ነገሮችን ሪቪው ማድረግ በራሱ በየቀኑ አዳዲስ ነገር ነው። አሁን ምን አለ መሰለህ፣ የኢትዮጵያ ስጋ ነበር የምሰራው። አሁን ባለፈው ምን ጀመርኩ? ኢንተርናሽናል ሬስቶራንቶች አዳዲስ። እንደውም ብዙዎቹን ያልሞከርኳቸው ስጋ ስላላቸው ነው። አሁን ይፈታ ብዬ እየጠበቅኩ ሲፈታ ብዙ መሞከር መፈልጋቸው ነገሮች አሉ። ከዛ ደግሞ ይሄ ወዴት ያድጋል? ከሀገርም ውጭ ወጥቶ ሁሉንም በያሉበት ሀገር የየሀገሩን ምግቦች ቼክ ማድረግ ይመጣል። ከዛ እያሰፋ ራሱ ብሮድ የሚሆን ነው። አሁን ሪቪው ከንትኑ ይወጣል፣ ከምግቡ ብቻ ይወጣል። ብዙ ነገሮች ሪቪው መደረግ አለባቸው። ብዙ ሀገራት መዳሰስ አለብን። ያው እቅዶቹን እንኳን ብዙ መናገር አልፈልግም፣ ምክንያቱም ቀጥሎ አሁን አንተ ከፍት አብይ ሪቪው እዚህ ውስጥም የምታግዛቸው ሰዎች ምናምን አሉ። በተለይ ደግሞ ሚጥሚጣ ላይ፣ በርበሬ ላይ፣ ከዛ ደግሞ ጀማሪ ወዬ ትላቸዋለህ። ጀማሪ ሲሆን ወዬ ነው። ጀማሪ ሲሆን ያው ነገ መልሶ ያግዝህ የለ የሆነ ሰው ሲሰራ ነው። ገብቶም ቪዲዮህን ኮሜንት የሚያደርገው የሚያይልህም ስራ ሲሰራ አይደል? ስለዚህ በቻልከውና ከዛ ተስፋ ቲቪ የሚል ሌላ አሁን ተስፋ ነዳርጌዋለሁ ሌላ ቲክቶክ አካውንት አለ። እሱ ላይ አሁን ለረጅም ጊዜ የስራ አይዲያዎች ነበር ስለቅበት የነበረው። ምንም አልፈልግም፣ ግን እንዲህ ብትሰሩ፣ የወረቀት ስራ እንዲህ ብትሰሩ፣ እንትን ብትሰሩ። ምክንያቱም ሲሰራ ጥሩ ነው። ከፋንህ ጋር ያለህ ግንኙነት አሪፍ ይሆናል፣ ደስም ይላል። ሚኒ ቢዝነሶችንም ማገዝ ትንሽ ያላት ሽሮ የምትሸጥ አሁን ሰፈር ላይ 80 ብር የምትሸጥ ሴትዮ እኔ እስካልጎዳኝ አንዴ ሽሮውን በልቼ ረብሉላት ብዬ ከዛ በማግስቱ ስራ መጥቶላት ስራዋን ሰፋ ስታደርግ ማየት ደስ ይላል። ነፃ ማስታወቂያ ነው የምትሰራላቸው። ታዲያ በስታርታፕ ቢዝነስ የምትቀበላል። ዳጣ ቅመስልኝ ብላ ሚጥሚጣ ቅመስልኝ ብላ ብር ከተቀበልክማ ልክ አይደለም። አንዱን እንትን ምናምን ትላለህ፣ በቃ ዝም ብለህ ወዬ ትላለህ። እሺ ሌላ ጥያቄ አንጨርስም እንደ እኔ ራሴ ሶሻል ሚዲያ ላይ አጀንዳ መሆን አንተ የምትፈልገው
ማለት ለስራው አስፈላጊ የሆነ ፐርፐስ ስለሆነ ነው ወይስ በባህሪም እንደዛ አፈንጋጭነት አለብህ? በምን ወይ እንትን መሆን አጀንዳ መሆን የሚለው ነው እንጂ አይ ከድሮም ነኝ ማለት ይሄ አዘርስ ውስጥ መገባ ሰው አይደለሁም። የሆነ ሰዎች ሲጠራ ማን ነው የሚባለው? አበበ ከበደ ሞገስና አሉ ሌሎችም እነማን መጥተዋል ሲባል የሆነ ቦታ ላይ በቃ የትኛውም ቦታ ላይ የትኛውም ኢሹ ውስጥ ሲጠራ እከሌ እከሌ እከሌና ሌሎችም ክስ እንኳን ስትከሰስ በእነከሌ መዝገብ እኔ በእነከሌ መዝገብ ስሙን በእነከሌ የሚባለው ሰው ላይ የትም ትምህርት ቤትም ሲጠራ የተስፋ ክላስ ነው የሚባለው፣ ዩኒቨርሲቲም የነ ተስፋ ባች ነው የሚባለው አለ አይደል? ይሄ በቃ በደንብ እንትን ነኝ ከታች ጀምሮ ከአንደኛ ክፍል ጀምሮ በቃ እኔ ይሄ ከኋላ ካሉት ጋር መደበቅ የምችል ሰው አይደለም። አሁን ከማንም ጋር ብታደርገኝ ፊት ነኝ የምገኝ። ይሄ ለአደጋም ለችግርም ለጥሩም ነገር አድርጎኛል። ለሁሉም ነገር ተመቺ ነው የምትሆን። ከጀርባ ደበቅ ብለህም አትቀየርም፣ ኑሮንም አትቀየርም። በብዙ ነገር ቻሌንጅ አለ። ግን እንደዛ እኔ በቃ ፊት ለፊት ሞጣ ሰው ነኝ ሁሌም እና አጀንዳ መሆነው ግን በመጥፎ ነገር አጀንዳ መሆን አልፈልግም። ግን የሚገንብህ ሰው ደግሞ ትሆናለህ። ምክንያቱም እኔ ውሸት አልችልበትም። ከፈለከ ይደብርህ በሪል ላይፌም ጓደኞች ያውቃ አንተ ሰው እንዴት እናገራለህ በቃ ብዬ ይሄ መነጽር በጣም ነው የማያምርብህ ልልህ እችላለሁ። ይሄ በጣም ነው የማያምርብህ ወይ ሌላ አድርግ ወይ ስንት ሰፋ ያለውን ቀይራ በዚህ ቅር ካለ ቅር ይበል። አንዳንድ ሰዎች ይሄን ቅር ሲላቸው ብሎ ማልቀስ የሚጀምር አለ። በሱ ብቻ አይደለም በብሔሬ ምክንያት ነው ይሄን ያለኝ የሚል አለ። ቆሻሻህን አጽዳ ስትለው በሃይማኖቴ ምክንያት ነው የነገረኝ ሚል አለ። አሁን ኢትዮጵያ ውስጥ ያልቃሽነት ባህሪ ያለ ፐርሰናሊ ልጁ ሌባ ስትለው እኔ አሁን አንዴ እንደዛ ገጥሞኛል። በዛ ምክንያት ብዙ ዋጋ ከፍያለሁ። የህዝብ ገንዘብ ብላችሁ ሰርቃችሁ እየበላችሁ ነው፣ ረፉ፣ አትስረቁ፣ እንትን ሆቴል ሄዳችሁ በልታችሁ ጠጥታችኋል ሲባል ወደ ጎጣቸው ወስደው ይሄን ጎጥ ይጠላል። ስለዚህ ለዚህ ነው እዛ ጋር የጻፈን። ከዛ የጎጣቸው ሰዎች አንተ እንትን ጠል ምናምን አየህ የሆኑ ሰዎች እንደዚህ እንትን አላቸው። አሁን አጀንዳ መሆን ፈልጌያለሁ። በቃ የሆኑ ኢራሮች ካሉ እነግርሃለሁ። ይሄን አስተካክል፣ ይሄን ያስተካክል ስል በብሔሬ ምክንያት በሃይማኖታችን እኛን አይወደንም ምናምን ብሎ የሚያለቃቅስ ምን ጉዳይ አይደለም። እንዲህ አይነት ሰዎች ካላረጉኝ በስተቀር መጥፎ ሰርቼ አጀንዳ ልሆን ብዬ አላቅም። መሆን ብፈልግ እችል ነበር። ግን የሆኑ የማይጎዱ ነገሮች ላይ አጀንዳ ልትሆን ትችላለህ። ላይክ አሁን ባለፈው ዳቢሲኒያ የሆነ ብር ሳትከፍል 103,000 ብር ከተማው ተናወጠ፣ ቲክቶክ ተናወጠ። ማናት ቲክቶከሯ ተስፋ ካልነገርከን ቪዲዮቹ በሚሊዮን ታዩ። አቴንድ ፍተዴ ግን ዳቢሲኒያ ስራው በደንብ እንትን ብሏል። ልጅቷን ብሩን ከፍላለች፣ እግዚአብሔር ይመስገን። ሰው እና እንደዚህ ነው። ግን በባህሪው ግን የትም ቦታ ላይ ሆይ መዋጥ አይነት ሰው አይደለሁም። ፊት ለፊት ቦልድ ነኝ፣ ጮሃለሁ እና ብዙ ነው ፊት ለፊት የምነግርህ። ቅር ካለ ቅር ይበል። በዚህ ምክንያት ትወጣለህ። ሌላው ሰው እንደዚህ ምናምን ብሎ እሺ ምናምን ብሎ የሚያልፈው ነገር አረ ይሄ ነገር አይጣፍጥም ልል ይችላል የሆነ ቦታ ላይ። በዛ ምክንያት እንደዛ የሚወደኝ ሰው አለ። እንዴት ይመለከታል? ከአንተ አሁን 50 ዓመት ስትሆን ከዛ ልጆችም 20 ዓመት ምናምን ሲሆኑ ዲጂታል ሚዲያው ስለ ተስፋ ምንድን ነው የሚናገረው? ያኔ ነው መታወቅ የምጀምረው። እኔ አሁን አልታወቅም። እንኳን እኔ ልታወቅ እኔ ራሴን ራሱ አላውቀውም። አሁን የሰራሁትን ስራ ባይዘው በጣም በኢነርጂ ስለምሰራ ምን እንደሰራው አሁን የሆነ ወቅት የሆኑ ሰዎች ሲያወሩልኝ ለካ እሱም ትልቅ ነገር ነው የምለው እንጂ እኔ የምሬን ነው ለራሴ አላውቀው። አሁን አንዷ ባለፈው አለች አንተ ሌላውን ተዋለች። እናቶች ግሩፕ ላይና እዛ ጋር ለእናቶች ለኛ ስትጽፋቸው የነበሩ ፖስቶች ምን ያክል ህይወታችን እንደቀየረ ታውቃለህ ምናምን ብለኝ ከጉሊት ግን አሁን ከጉሊት ግዙንም ረስቸው ነበር። ይሄ እንግዲህ ያልኳት ስለ ዲፕሬሽን ነው፣ ስለ ራስ ማጥፋት። ወጣት ልጆቻችሁን ተረዷቸው። ወጣት ልጆች አሁን በጣም ራሳቸውን እያጠፉ ነው። ያንም የሆኑት ለምንድን ነው ምናምን ብዬ ጽፍ አሁን ከጉሊት ግዙ አሁን እኔ በሱ ነው እኮ በጣም አንተን ያከበርኩህ የሚለኝ ሰው አለ። በቃ እኔ የሆነ ወቅት አልኩት ረስቸዋለሁ። ከጉሊት ግዙ ምናምን አልኩ። በቃ የሆነ ኢምፓክት ፈጥሯል። እኔ ግን ረስቸዋለሁ። እነዚህ ነገሮች የሆነ ወቅት ነገ ይተነተናሉ። አሁን እኔ ለራሴም እንዲያረኩ አልልም። ሰውም በዛ ልክ አይረዳም። ግን የሆኑ ሰዎች ጋር ታየዋለህ። የሆነ ቦታ ስታየው ክብሩ መሰማቱ አለ። አሁን የቲክቶክ ላይ እርዳታ አሰባስቤ አላውቅም። እና ትናንትናና ዛሬ ገርሞኝ ነበር። ቪዲዮ ጽፌ
ሽንቁሩና እንጦጦ ኪዳነ ምህረት ቻሌንጅ እናርገ 200 ብር ከዛ በላይ ይሄ ብዙ ብር አልፈልግም በማስታወቂያ መስራት አልፈልግም ያ ሁሉም ሰው ከበረከቱ እንዲሳተፍና ደግሞ የምታስታውሰው ነገር አሪፍ ነው ያችን 200 ብር ሲልክ ፊልም የሚያደርገው አታችመንት የሚፈጥርበት እዛ አለ አንዳንዱ ሰው እዛ በፊት ሄዶ ጸልዮ አሁን ሲያልፍለት የረሳ ነው ብቻ በብዙ መልኩ ከቤተክርስቲያን ጋር አታችመንት መፍጠሩ ነገ የሚያነገር ሲደረግ እኛ እንዲያደረግን ብሎ ይሄ መንፈሳዊ ነገሩ ላይ ትንሽ እንዲያስብ ምክንያት መሆን ፈልጋለሁ አስቷ ይለዛ ነው ግን 200 ብር ሲዋጣው ትናንት ከተለያየ ቤር ከተለያየ ስምና ከዛ ልበላው ይችላል ብሩ በብዙ ነገሮች ስላወቀኝ ነው ሰው ምንም ጥርጣሬ የሌለው ዝም ብሎ የሚያደርገው ስለሚያምነ ነው በምንድነው ማስረጃ ከዛ ቤተክርስቲያን እንዳደርጋለሁና የለም በቃ አምነበታል በቃ ሚልህ ከልብ ሰሳ ከልብ የሚቀበል ሰው አለ የኢትዮጵያ ሰው ደግሞ ባይዘው እንደዚህ የምትሸውደዋል በቆሌ ነው ቀልቡ ያምናል ነግሯል ቀልቡ ይነግሯል የሚያምን ከዛ ደግሞ ምን ልል ፈልጌ ነው ብዙ ስራዎች ላይ መጣ አንዳንዱ አንተንማ እኮ በዛ ከጉሊት ግዙ ላይ ያቃለው አንተንማ ከእናቶች ግሩፕ ላይ አንተንማ በዚህ በጉራጌ ጉዳይ አንተንማ ለነዛ እናቶች ተታገላቃሉ ብሎ የሚያደርግ ሰው አለ አክቲቭ የሚሆን ፋንህም ያ ነው ስለዚህ ቀጥላል ከዚህ በፊት ብትን ብሎ የነበሩ ኢንጌጅመንቶችን አሁን ስቴብል ስታደርግ ጠቅሞሃል ማለት እንችላለን እዛ ቃለው እዚያ ቃለው እና በየቦታው የነበሩ የተለያዩ ነገሮችን አሁን ወደ አንዳጅጋዋለው መዝጋት ያለብኝን ዘግቼዋለሁ ለምሳሌ ፖለቲካ አሁን ምርጫ ነው አሉኝ በቀደም ያወሩ I have no idea የምሬን የእውነት እግዚአብሔርን ምንም ስሜት የለኝም ዲቴል መረጃዎችን ማለከታተል በቀደም ነው የሆነ እንደውም ጉራጌ አካባቢ እናንተና ጮሆነዋል እናንተና ብለው አየሁኝ እንጂ ከዛ የምርጫ ጉዳይ ራሱ ያየሁት አሁን ኢሃፓ ጓደኛዬ ስለሆነች ሚስጥረ ስላሴ እሷ ቪዲዮዎች ቫይራል ሲወጡ ነው አንድ ያየሁት በቃ ሌላ አላየሁ በፊት ቢሆን ያንዳንዱ ነገር ላይ ዲቴል አሁን ይሄ እድሜውን መስከኑ ያመጣ የለ ይሄ እዚህም አለው እዛም አለው ቀረ አሁን ለወጣቶች መክራቸው ይሄ በርግጥ ልታስተዋቸው አችልም በቃ ጊዜ ካላሰከናቸው በቃ ሁሉ ቦታ ነኝ ሁሉ ቦታ ሲምሳም ስትል እንትነን ታጣለ መሰረትን ታናጋል አሁን በቃ አሁን ሰብሰብ ብሏል ከዛው አሁን በበፊቱ ነው ብቻ በየጊዜው አዲስ ወደፊት ስሰክን መጽሐፍና ፊልም ስሰክን ወደፊት መጽሐፉ ይደረሰ ያ የጉራጌ ፍልስፍና የሚለው መጽሐፍ አቃጠልኩት ወደ 44,000 ብር እንደውም ከሰው አሰባስቤ ነበር 400 ብርና ሊስቱ የለኝም ፌስቡክ ስለዘጋብኝና እንደውም እሱ ነው ያሉ ሰዎች ቢመጡና እንዳያዙብኝ ሆነ ጊዜ ስላደረጉ ግን የሆነ ክትፎ ጋብዛቸው ደስ ይለኛል ባይዘው እሱም ብር ማለት ነው መጽሐፍም ወደ ማሳተም አልሄድኩበት ምን እንደተደረገ ልንገር የቢሮ ኪራይ ነበረብኝ አንድ ወቅት እንዳልኩ በጣም በብዙ ነገሮች የጉራጌ በጣም የተመታበት ወቅት ነበር በእንሳ ዲፕሬሽን ውስጥ ሆኜ ነበር ጽፌ ነበርና ያ ብር እንደተሰበሰበ የሚገርም ለቢሮ ነው የከፈልኩት 2 ወር የቢሮ ከፈልኩና አቃተኝ ወጣው ያ ብር ቀጥታ ለቢሮ ኪራይ ነው ያለው ለመጽሐፍ ምንም ነገር አልዋለ ከዛ መጽሐፉን ግን ያ ያልኩ ቀን ማታ ከፋኝ ምናምን ያልኩ ፋይሎች የደላለትኩበት ቀን አለበት እና በቃ ልክ አልነበርኩም አሁንም ሳስበው መጽሐፉ አእምሮዬ ውስጥ አለ ግን በስክነት ነው መጽሐፍ ያለበት ያኔ በነበርኩበት የፖለቲካ ጋብና እኛ ጉራጌ ምናምን በሚለው ስሜት አልፈልግም አሁን በደንብ በመስከን ከሌላው ህዝብ ጋር አቀላቅዬ ነው ልጽፍ የምፈልገው ይዛ በቃ ያን ቀን ሞተ እንደዛ አይነት አክራሪ ብሔርተኛነት ያን ቀን ሞተ አቃጥየዋለሁ በረንዳ ላይ ተቃጠለ በወረቀት ነበር የጻፍኩት እንዳለ የመጀመሪያውን ድራፍት ሁለተኛውን ድራፍት አይጸጽትም ለምን አይ በቃ መጨከን ነበረብኝ በቃ እንደዛማ ባልሆን አልወጣም ነበር አሁን ያን መጽሐፍ ባሳተም ገበያ ላይ ቢወጣ በዚህ ጉዳይ ላይ እየተጠራት አይ አትወጣም ከዛ ሰርክል አትወጣም ከሆነ ሰርክል ለመውጣት ሙሉ ነገርህን ማጣት አለበት ከዛ ውስጥ የሚጠቅምህ አለ የሚጎዳህ አለ አሁን እኔ ለነዛ እናቶች በድልድይ ምናምን ታግዬ ድልድይ እንዲሰራላቸው ጉድጓድ እንዲቆፈርላቸው ማድረግ እኮ መጥፎ አይደለም በጣም ጥሩ ነገር ነው ግን ከዛ ለምን ወጣው ከሱ አልወጣም ካልኩኝ ከፖለቲካው ብቻ ለይቼ ልወጣ አልችልም እዛው ጉራጌ ውስጥ ኢንቮልቭ እያደረኩ ከሆነ ሰርክል መውጣት ፈለኩ ቶታሊ ወጣው
ዋጋ የከፈልኩባቸውን እስከ ህይወት ድረስ የሰጠውባቸውን ነገሮች እንዳለ አውድሜያቸው ነው የወጣው። የሆነ ጊዜ ለሚፈልግ አካል ሚዲያውን ሰጠዋል። የሚዲያውን ብራንድ ምናምን የሚሰራቸውን ስራዎች እንዲሰራ ታደርጋለህ። ተስፋ ቲቪ ከዛ በኋላ እንደ አዲስ ተወለደ። በፎሎወርም በምንም ከማትጉራጌ ጋር የሚገናኝ አይደለም። 5 ዓመት ደክመንበት ያው የራሱ የጉራጌ ሰው ጊዜም ስለማይሰጠው 34,000 ነው 40 ምናምን ሺህ ነበር ፎሎወር። አሁን ተስፋ ቲቪ 385,000 ፎሎወር ነው ያለው። ነው እንትን ዩቲዩብ ነው ዩቲዩብም ከዛ በኋላ በቃ ፋይሎቹ አሉ የተወሰኑ ስሙን ቀየርኩት። ተስፋ ቲቪ ወደ ተስፋ ቲቪ ሆኖ ይሰራል ብዬ ማለት ነው። ፓሽን ይሞታል፣ ይገሉሃል ሰዎች። ግን የምር ያን የነበረኝ ኤነርጂ ቢጠቀምበት ህዝቡ በቃ ቲሸርት ለመሸጥ እንኳን አዲስ አበባ ምንም ተተርፎበት 30 ብር ነበር ትርፉ አስታውሳለሁ። 270 ብር ተገዝቶ 300 ብር ይሸጣል። ግን በሱ መኪና ተከራይቼ ዞራል እና የሆነ መፍጠር የፈለኩት ነበር አንድነት በሆነ ነገር የሚረዳዳ። ያን ስታረግ የሆነ ሰው ደግሞ የሆነ ወቅት ሲያገኝ በቃ ባለሀብት እንደሆንክበት በቃ ተሟላ ይሄን ገንዘብ ሲል ከዛ የሆነ ወቅት ደግሞ ጠላት ሆኖ አንተን ሊያጠፋ እስከ ጥግ ሲታገል ትክክለኛ ቦታ ነኝ ብለህ ትጠይቃለህ። እዛ አይደለሁም ትላለህ፣ ትወስናለህ፣ ትቀይራለህ። ቀየር እግዚአብሔር ይመስገን። አሁን አልጨረስም። አሁን ከዚህ በኋላ ያለውን ከስጋ በኋላ እናወራው። ጾም ሲፈታ ሁለተኛ ዙር መጣ። የመጨረሻው ጥያቄ አሁን ኮንተንት ክሬተር ነህ። ከዚህ በፊት ድርሰትና ዳይሬክቲንግ ላይ ነበርክ። በመሀል የበጎ ስራዎች አሉ። በጎ ስራው እንደ ስራ አትጥቀሱት ተውሽ። የጋዜጠኝነት ስራዎች አሉ። በዚህ አሪፍ ዶክመንታሪ አለ። ቢያንስ ሶስቱም በጣም ወዳቸዋለሁ። እነሱ ስራዎች አሉ። ሞር አንተ ዲፋይን ብትደረግ ጥሩ የሚሆነው በየትኛው ነው? አሁን ለአሁንና ለሚመጣ? አልወድም፣ ዲፋይን መደረግ አልወድም። ማልገመት ሰው መሆን ነው የምፈልገው። እኔ ቤቱም ሲገልጸኝ ሰው እንትን ያነሳኝ ብቻ የአርት ሰው ቢባል ይሻላል። በቃ የአርት ሰው ባህሪው እንደዚህ ነው። በየጊዜው ሞካሪ እየሞከርኩኝ ነው ልባል። በቃ እሱ ነው የሚያስደስተኝ። አየህ አሁን ይጨንቀኛል። አሁን አንተ የሆኑ ሰዎች በእንትኑ ብቻ የሚያውቁኝ ሲመጡ ኮንፈርት ይነሳኛል። ኮንቴንት ክሬተር ባይዛው አሪፍ ቃል። በቃ ኮንቴንት ክሬተር ማለት በየጊዜው የተለያዩ ኮንቴንቶችን የምትፈጥር ነው። እንትነን እኮ ይኸውልህ ሰው በአንድ ቃል መገለጽ አይገባውም። ለልጆች እኮ በቃ የሆነ የሚገርም አባት ነኝ። በቃ አባት ነው መገለጫ። ኮንቴንት ምናምን ጉዳያቸው አይደለም። ለወላጆቼ ደግሞ የሚወዱት ልጅ ለሆኑ ደግሞ የሆነ ጊዜ ወይ ሰርቀው ምናምን እንትናቸው ለመተዋቸው ሰዎች ደግሞ በቃ ሲያዩት የሚያንቀጠቀጣቸው ጠላት። አየህ ዲፋይን መደረግ አንችልም። ለሆነ ሰው ደግሞ በጣም በቃ እንትን የሚያፈቅሩኝ እንደዚህ ያዩ ሊያልፉ ይችላል። የሆነ ድረስ ሲያየኝ የሚያሳልፈኝ ሊሆን ይችላል። የሆኑ ሰዎች ደግሞ በቃ በፍቅር እንደሚያይ። ለሆኑ ሰዎች ኮንቴንት ክሬተር፣ ለሆኑ ሰዎች በጣም ደራሲ ነኝ። ግን ኮንቴንት ክሬተሩ የተሻለ ነው። ምክንያቱም ደራሲው ነበር በፊት የምወደው ቃል፣ አሁን ግን እየጻፍኩኝ አይደለም። ስለዚህ እንግዲህ በኮንቴንት ክሬተርነት ስልክ ላለው ሰው ብዙ ታምር መስራት እንደሚችል አንተ ጥሩ ማሳያ ትመስለኛለህ። በዚህ እናጠቃለው። በተለይ ደግሞ ለጄንዚ ትውልድ ዲጂታል ክሬተር መሆን ለሚፈልጉ ሰዎች ምን መስራት አለባቸው? እንዴት ህይወትን ሼፕ ማድረግ አለባቸው? እንደ አንድ ጥሩ ኮንተንት ክሬተር የምታስተላልፈው መልእክት? እንደ ኮንቴንት ክሬተር ምለው ራሳችሁን ሆኖ ነው። አንዳንድ ሰው መጀመሪያ ምን መስራት እንዳለበት አያውቅም። ሶሻል ሚዲያ ላይ ዝም ብሎ ይሁን ቀን ጭፈራም ሲኖር ይለቅበታል። ቤተክርስቲያን ንግስም ከሄደ ደግሞ የሆነ ቀን ክለብ ገብቶ እንትና ልጅ ሚካኤል ጋር ምናምን ሰባ ልጅ ምናምን ብሎ በሶስተኛው ቀን ደግሞ ስውሯ ማርያም ታየዋለህ ምናምን። ብቻ የሆነ እንትን የለውም ትውልዱ። አሁን የሆነ ዋዣቂ እኔም በፊት የነበርኩበት አሁን ይዛዝተኛል ምልህ የሆነ የተለያየ ነገር አለ። የአሁኑ ትውልድ ደግሞ ጊዜው በጣም የተመታ ከመሆኑ የተነሳ ሁሉ ጋር ብትን የሚል እና መምረጥ አለ። ምንድን ነው የሚወዱት? ሰው የሚወደው አይደለም የሚያዋጣው አይደለም። እኔ 5ኛ ክፍል ነው የወሰንኩት እዚህ ዘርፍ ላይ እንደምነው ቲያትር እንደምማር ምናምን ብያለሁ። የሚያዋጣው አይደለም፣ የወቅቱ አየር የሚፈቅደው አይደለም። አንተ የምትፈልገው ምንድን ነው? አቅምህ ምንድን ነው? አሁን አንዳንድ ቤተሰብ ሮቦት የወለደ ይመስለዋል። እንዲህ እንድትሆን ነው የምፈልገው ነው። ልጅ እንዲህ እንድትሆን ነው አይባልም። እኔ ከ5ኛ ጊዜ ጀምሮ መጽሐፍ ሳነብ እንዲህ ሲፈልግ ምናምን አባቴ ትፈልጋለህ? ኦኬ ጎ ሄድ ነበር የሚለኝ።
ጠንካራ ልጅ የምትወልደው የምታሳድገው እንደዛ ስታደርግ ነው። የሚፈልገውን አውቆ በራሱ የሚወስን እንጂ እንደ ሮቦት ያንተን አክሴፕታንስ እና ኮንፊርሜሽን የሚፈልግ አይደለም። ስለዚህ በዛ ውይይት ሰራ አዳዲስ ነገር እየፈጠርክ ራስህ የምትፈልገውን አውቀህ አቅምህን አውቀህ እዛ ዘርፍ ላይ ሉትበት። በቃ ለወጣቶች መክራቸው እሱ በቃ የፈለገው ዋጋ ያስከፍል። አሁን በሙዚቃ በቃ ሙዚቃ ልቤ ነው ራፕ ድሪል ነው ምናምን ብለው የሞቱ ሰዎች አሉ። የሆነ ወቅት ይነሳሉ። የሆነ ዘርፍ ላይ ግን ሙት። አሁን የወጣቶች 40 ሙያ ይማራል። አንድ ሰሞን የሚሰራ የሆነ ወቅት የኬክ ስራ ቫይራል ሲሆን ኬክ ውስጥ ይገባል። የሆነ ደዛ የሆነ ነገር ይዘኸው መቀጥቀጥ አለበት። እንዴት ሶሻል ሚዲያ እኮ በመሳደብ ኮንሲስተንት ሆኖ በመሳደብ ቫይራል የሆኑና ስራ ያገኙ ሰዎች አሉ። በቃ እሱማ ይሳደብ እየተባለ እንዴ እና የሆነ ነገር ላይ ኮንሲስተንት ሆነ ረግጠህ ለዛ የሚከፈለውን ዋጋ ከፍለህ መስራት፣ ከዛ ደግሞ መውደቅ አለመፍራት። እኔ አሁን ትልቁ ነገር ተሳካልኝ በእነዚህም ጊዜያት የሆነ ነገር አሁን እንደዚህ ያኔ ለጉራጌ እንዲህ ብሰራ እኮ ለልማት ሆነ በቃ ለስራ ብዬ ነው የገባሁት እንጂ ከውጭ ይባከታው እንደዚህ ይሆናል ምናምን አልልም። የሆነ ጀማል እንደዚህ ችግር ቆይ በቃ እናሰባስብ በቃ ነው መወስነው። አልፈራም መውደቅ። በኋላ የሚመጣው እንትን አያስፈ ግን ያኔ ኧረ ተው በኋላ እንዲህ ትላለህ ገንዘቡን የሚያጠፋውን አንተም ስምህ ይጠፋል ምናምን ሞክሬው ሊሆን ነበር ነው ሞክሬያቸዋለሁ። ስለዚህ ወጣቱ ኮንቴንት ክሬተር ሲሆን መሳሳትን መፍራት የለበትም። ራሱ የሚፈልገውን ማወቅ አለበት። ከዛ አንዴ ከጀመረው ደግሞ የሚገባውን ዋጋ መክፈል አለበት። አንዳንዶች አሁን ትልቅ አቅም አሳይተውን ከዛ ወዲያው ሰው ሳይመጣ ሲቀር ዋጋ መክፈል ስለማይፈልጉ እንትን ያደርጋሉ፣ ወደኋላ ይመለሳሉ። እንደዛ ደግሞ ማድረግ የለባቸውም። ሌሎች ጥያቄዎች ካላችሁ እንግዲህ ዛሬ ፕሮግራማችን ጨርሰናል። ሌሎች ጥያቄዎች ካላችሁ ጾም ይፈታና ስጋ በልተን እንቀጥላለን ማለት ነው። ቻው። ዛሬ በጣም ደስ የሚለው ብዙ ለመጠየቅ የማያስቸግር ሰው ያሰብነውን ቀድሞ የተናገረልን ሰው ስለሆነ ለዚሁ በጣም እናመሰግናለን። ተስፋ ንዳ አሽጋ ባይት ስንት አሸጋ ነው ታውቃቸው ነበር እንዴ? በጣም በብዙ በጉራጌ ጉዳይ ላይ በጣም እንትን ያሉኝ እሳቸው ናቸው። በብዙ ነገር ላይ በጣም አካባቢ በጣም ተሰሚ ሰው ነበሩ። የባህል ዳኛ ነበሩ። ብዙ ሰው ናቸው። ህዝቡ ሁሉ ወጥቶ ነው የተቀበሉት መጨረሻ ላይ እና ያም ነው በዚህ ወደ ጉራጌ አሁን እንዳትመልሰኝ እንጂ ወደ ጉራጌ ጉዳይ መጀመሪያ የሚያስገባኝ እሳቸው ጋር ያቸው የነበሩ ነገሮች ካልቸራል ቫልዩስ ነው እንጂ አባቴና እናቴ ብዙ የጉራጌ ጉዳይ እንትን የሚሉ አይደለም። ይሄ መንግስት ስራ ላይ ያሉ ናቸው። አያቴ ጋር ሲሄድ ነበር ጉራጌያዊ ነገሮች መስቀል ጉዳይ መማር ጀምሮ ባህላዊ ነገሮች የነበሩት እዛ ናቸው። ግን ስለ ፋዘር ስለማዘር አልነገርከንም እንዳልከው በሁለተኛው ክፍል ላይ በደንብ በስጋ ዙሪያ ተሰብስበን እናወጋለን። ስለነበረን ጊዜ በጣም እናመሰግናለን። በእርግጠኝነት አሪፍ ነገር እንዳገኛችሁበት እናምናለን። በሌላ ጊዜ ዳግም እንገናኛለን። ስለነበረን ጊዜ ሁሉ እጅግ አድርገን እናመሰግናለን።